መታየት በራሱ ቦዲ የሌለውን ነገር ታዋለህ። ምን አገባ አንተ? ላይ ነው የምንነጋገረው ማለት ነው። አንደኛ ከእሱ ጋር በተያያዙ የአካላቶቹ እንዴት ናቸው ምንድን ናቸው የሚለውን የምንዳስስ ሲሆን አይ ቲንክ ኔትወርክ ጥሩ አለ መሰለኝ። ክርስቲያን ይስተካከል። ምን አገባክ ነው አንተ? ያገባኛል። ምክንያቱም አንተ ገሃነም ውስጥ መግባት የለብህም። የምታመልከውን አምላክ ሳታውቅ ገሃነም ለምን ትገባለህ? በነገራችን ላይ ብዙ ሙስሊሞች ስለ አላህ ምንነት ማወቅ የጀመሩት እዚህ ቤት ነው እና ያው ኡስታዞችን ብዙ ጊዜ አይናገሩም። ሁሉም ሙስሊም ያውቀው ምንድነው አላሁ ሰመድ ምንድነው? ቁል ሁወ አላሁ አሐድ አላሁ ሰመድ ለሚሉት ነው። አይወልድም አይወለድም አንድ ቢት የለውም እንጂ ማንም ስለ አላህ አያውቅም። አሁን ግን ብዙ ሰው እያወቀ ነው ላይ ከዚህ ቤት ላይ እና ጥሩ ግንዛቤ ህዝቡ ላይ ሙስሊሙ ማህበረሰብ ላይ ጥሩ ግንዛቤ እየፈጠርክ ነው። አሁን ወንድማችን ምን አገባ ይላል እንግዲህ እሱም ቢሆን ያውቃል። አሁን ይማራል። ቢማር ጥሩ ነው። ያ በጣም የሚወዱትን ክፍል ምንድን ነው የሚማረው ከዚህ ጃሂል መለከተው ሙባረክ አንተ ምሁር ስለሆንክ አላሁ ሰመድ ማለት ምን ማለት ነው? ምን አገባ አንተ? ካፍር ነህ እኮ። ለሌሎቹ አሳውቅ እስቲ ኮመንት ላይ ላሉት። ስድብ እኮ መልስ አይሆንም። ይሆናል። ለምን አይሆንም? አንተ መጀመሪያ ቄጥህን ጥረግ። ቄጥህን ማጠርግ ሰው ስለ እስልምና ሃይማኖት ምን አገባ አንተ? ምን ቤት ነህ? ሙስሊሞች እውቀታቸው ይሄ ነው። በቃ ስለ አላህ ሲጠየቁ ቄጥህን ጥረግ። ቀዳዳ። እሺ አላህ ድፍን ነው ወይንስ ቀዳዳ አለው? ጥያቄያችንም እሱ ስለሆነ ሰመድ ማለት ለማንኛውም ቤተክርስቲያኑ ታውቃለች። አንተ ድፍን ነው ወይንስ ቀዳዳ አለው? ትመልሳለህ እባክህ እሱን ሙባረክ። ባቱ ድፍን ነው ወይንስ ቀዳዳ አለው? ባት እንዳለው ታምናላችሁና ያ ባቱ ለአንተ አይነት ቀዳዳ ምንም አይነት ምላሽ አያስፈልገውም እኮ። የመለስክ እኮ ነው ሳታውቀው። ያው አሁን እፎይ አያውቅም፣ ምንም ጃሂል ነው። ስጠይቃቸው ግን እድሜ ልክ ታያላችሁ፣ ለእሶ ነው እድሜ ልካቸውን። እፎይ ጃሂል ነው ለነሱ። ቤቴ ገብተው ግን ምላሽ የላቸው። ህዝቡን ለማጭበርበር ግን ምን ብለው ይጽፋሉ? እፎይ ጃሂል ነው። እፎይን ለማጥላላት ምን ይላል? እፎይ ምንም አያውቅም እኮ። የምጠይቃትን ጥያቄ እያንዳንዷ ትመልሻትም ቤቴ ገብተሽ። ህዝቡ መደለል ትችያለሽ እንደዛ ብለሽ። እፎይ መሀይም ነው፣ እፎይ እውቀት የለውም ብለሽ ህዝቡ መደለል ትችያለሽ። እዛ ምንም አያውቀውን እኔ ቤት ይመጣሉ። እፎይ እውነት ምንም አያውቅም እንዴ ብለው ይመጣሉ። እስልምና ሐሰት መሆኑ ገብቷቸው ይወጣሉ። ምክንያቱም ማነሳቸውን ጥያቄዎች ማንኛቸውም አይመልሷትም። እና ራሳችሁን ታጽናኑበታላችሁ። እንደዛ ማለት ነው። እንደዛ ታጽናናላችሁ። አብዱ እንኳን ደህና መጣ። አብዱ እንኳን ደህና መጣ። አንተ ሰውዬ ምንድን ነው ስም የምቀያየር? ስም አልቀየርኩም። አንተ ፕሮፋይል ነው ቀየርከው ነው ጨምረሃል? አብዱ ዑመር ስልጢ ጨምረው። ስልጤ አይደለም ያልከው፣ ስልጢ ነው ያልከው። እሺ ምን አልክ? እንኳን ደህና መጣ ብያለሁ። አይተው መልካም አብዱ አብዱ በጣም እሺ ምን አልከኝ አንተ? እኔ ጸባይን አሁን ላይ ሰጥቻለሁ። በፊት እንኳን ደህና ቆየህ ብያለሁ። እኔ በፊት ትነጫነጭ ነበር፣ አሁን ጨዋ ሆነሃል አይደለ? የመጀመሪያ አካባቢ ላይ ተነቋቁረን ነበረ፣ ታስታውሳለህ? ኧረ ድሮ መልንጫናጨ ነው።
አይ በፊት ላይ መነጫነጭ በጣም ነው ያስጠላኝ። በፊት ላይ እንደዛ ነበረ። በኋላ ላይ ግን ተው። ባህሪ አይ አንተን አለማግባባት ነው እንጂ መልካም። ዛሬ ቶፒኩን ሜይ ቢ ከሰማው አላህ አካላቶች ክፍለ አካላቶችን እነኛ የሚታዩ በቂያማ ቀን ማለት ነው እንዳሉት ታምናላችሁ እና እነኛ የሚታዩት አካላቶቹ ማለትም ያለ ራሱ ማንንም አይመስልም ብትሉም ያ አካሉ ድፍን ነው ወይንስ ክፍተት አለው የሚል ነው ጥያቄያችን። ሜይ ቢ አጥንታው ከሆነ ሱረቱ ኢኽላስ ላይ አላሁ ሰመድ የሚለውን ሰመድ የሚለው ቃል የመጀመሪያዎቹ ሰለፎች የሰጡት ትርጓሜና ሁሌ የሚተረጉሙበት አንድ አይደለም። ሰመድ ማለት ሆድ የሌለው ወይንም ደግሞ ክፍተት ውስጡ የሌለው ጠጣር ማለት ነው የሚለውን ነው አብዛኞቹ የሚስማሙበት። ጠጣር ነው የሚል ይስማሙበታል። የአሁኖቹ ላይ አይቻለሁኝ ነው ጠጣር አይደለም የሚል አንድ ተፍሲር መስሏቸው ጠጣር አይደለም ዳኢፍ ነው ሲሉ ሰምቻቸዋለሁ። ኢብን አባስ ላይ ያላችሁን ሚቅባሳል ተንዊር ኢብን አባስ ነው የሚለው እሱን ተፍሲር ዳኢፍ ሲሉ ሰምቻለሁ። ነገር ግን ከ20 ያላነሱ ተፍሲሮች ይህንን የሚያብራሩት ሰመድ ማለት ጠጣር ነው ሶሊድ ማለት ነው የሚለውን ነው የሚስማሙበት። ዳኢፍ ላሉት ሰዎችም ጠጣር ነው ለሚሉትም ጥያቄ ስላለኝ ሞሮፍ ዳኢፍ ቢሉት እስማማኛል። ጠጣር አይደለም ወይንም ደግሞ ውስጡ ክፍተት የለውም ድፍን ነው ካሉ እነኛዎቹ ሙፈሲሮች አይ ይህንን ዳኢፍ እንበለውና ድፍን የሚለውን አንቀበልም ካሉ ክፍተት የሚለው ይስማማኛል። ክፍተት ካሉ ውስጡ ክፍት ከሆነ ምን ያህል ነው ክፍተቱ? ክፍተቱስ ከአካሉ ጋር ይመሳሰላል ወይ? ክፍተቱስ አስቀድሞ ነበር ወይ? ክፍተቱስ ፈጣሪ ነው ፍጡር ነው የሚሉ ጥያቄዎችን መጠየቅ ስለምችል ማለት ነው። ያንተ አቋም የትኛው ላይ ነው? ሲጀመር ያገናኘው ራሱ እኮ አይመጣም እኮ አላሁ ሰመድ የሚለው ሌላ፣ አንተ የምትለው ሌላ። በምን እንዴት አገናኝተው ነው? ያገናኘሁት እንዴት ነው? እዛ ሳላገናኝ ጥያቄው አላሁ ሰመድ እኮ የሚለው ሌላ ነው። አይ ከአንተ ከቶፒክ ጋር አይሄድም እኮ አብሮ አይሄድም። የተለያየ ርዕስ ነው ሁለቱ። ይሄዳል። ሰመድ ማለት ምን ማለት ነው? አይሄድም። እንዴት ነው የሚሄደው? አላሁ ሰመድ ማለት ምን ማለት ነው? ሰመድ ማለት ምን መጠጊያ ማለት የሁሉም መጠጊያ ነው እንጂ አንተ የሁሉም መጠጊያ። ኦኬ እሺ፣ መጠጊያ ማለት ነው። ከኢኽላስ ውጪ መጠጊያ ተብሎ አንድ ቁርአን ውስጥ የተጠቀመበት ቦታ አለ? ሰመድ መጠጊያ ማለት ተጠቀሰ ቁርአን ላይ ተጠቀሰ። ቁርአን መጠጊያ ማለት ሰመድ ራሱ ቁርአን ውስጥ ስላለ አብዱ መጠጊያ ተብሎ አላህ መጠጊያ እንደሆነ ብዙ ቦታ ላይ ቁርአኑ ይናገራል። ለምን ታዲያ ሰመድ ሳይለው አረብኛው ሰመድ አንድ ቦታ ይለው ኢኽላስን ብቻ ለምንድን ነው መጠጊያ ብለው የተረጎሙት? ምን አስፈልገው? ከተጠቀሰ ተጠቀሰ ነው እንጂ ሌላ ቦታ ምን አስፈልገው? ተጨማሪ የሚያስፈልገው ሌላ ቦታ ላይ መጠጊያ የተረጎመው ሰመድ አይደለም። መጠጊያ ተብሎ ሰመድ ሌላ ቦታ አንድም ቦታ አልመጣም። አንድ በል። ሁለተኛ ግን ጥያቄውን በደንብ አስተውል። ሙሐመድን የጠየቁት ምን ብለው ነው? አላህ ይበላል አይበላም? ወይ አዳም አላህ ይበላል አይበላም፣ ይጠጣል አይጠጣም ሲሉት ሰመድ ነው አላቸው። ሰመድ ማለት ድፍን ነው ወይንም ደግሞ ጠጣር ነው የሚለውን ካልሆነ ምላሹ መጠጊያ ነው ብትለኝ እነሱ የጠየቁ ሰዎቹ ምንድን ነው? አላህ ይበላል አይበላም፣ ይጠጣል አይጠጣም ብለው ነው የጠየቁት። ለጥያቄው ምላሽ አልሰጠም ማለት ነው ሙሐመድ። ሰማለሁ አይገናኝም ከአንተው ጋር። አሁን አላህ Subhanahu Wa Ta'ala አሁን እዛ ጋር ይኸውልህ አይደለም የሁሉንም ቁርአን ሲጀመር ሱረቱል ኢኽላስ የቁርአን 1/3 ነው የምታካትተው ነው የወረደበት ብዙ ነገራቶች አካታ ስላዘች የእያንዳንዳቸው ይወል ስማኝ የእያንዳንዳቸው ምዕራፍ አያቶቹ የተለየ በጣም ምርጥ በጣም ብዙ ሰፋ ያለ ማብራሪያ ያላቸው ናቸው። ክፍሉ ለምንድን ነው የወረደው? አብዱ ይበላል አይበላም ተብሎ ተጠይቆ ነው አይደል? ነገር ከኝ ሱማ ትክክል ነው።
ያ እንትኑ ቁርአኑን ክርስቲያን አንዴ ተፍሲሩን አውጣው ቁርአኑን በአማርኛ ያለውን። ስለዚህ የተጠየቀው ምንድነው ያስገባል ምግብ አያስገባም ለሚለው ነው ለማስረዳና አብዱ ሰመድ ማለት ማስገቢያና ማስወጫ ማለት ነው። ምክንያቱም ሰዎቹ የጠየቁት ይበላል ወይ ነው። ስለዚህ ለዚህ ጥያቄ ነው ይበላል አይበላም፣ ይጠጣል አይጠጣም። ለዚህ እሱ የሰጠበት ምላሽ ምንድነው? እሱ ማስገቢያም ማስወጫ የለውም የሚል ነው ምላሹ። ማስገቢያና ማስወጫ የለውም። ክርስቲያን አንብበው እንትኑን። ኦኬ ከጀምሩ ሱረቱል ኢኽላስ የወረደበት ምክንያት ምንድነው? ያው ሙስሊሞች እንደሚያምኑት ቁርአን የወረደበት የአንቀጾቹ የወረዱበት ምክንያት ወይም አስባብ ነዙሉ አላቸው ብለው ያምናሉና ሱረቱል ኢኽላስ የወረደበት ምክንያት ምንድነው? ምን ብሎ ተጠይቆ ነው መሰላችሁ? መሐመድ ይሄንን ተፍሲር ቁርአን በአማርኛ ተፍሲር ያለውን ላንብብላችሁ በሼክ መሐመድ ዘይኔ የተጻፈውን ማለት ነውና ይህ ምዕራፍ የወረደበት ምክንያት በተመለከተ ሁለት ዘገባዎች የተዘገበ ሲሆን ይላሉ። የተወሰኑ ሙሽሪኮች ወደ ነቢዩ መጥተው ሙሐመድ ሆይ አላህ መልአክን ከብርሃን፣ አደምን ከጭቃ፣ ኢብሊስን ከእሳት፣ ሰማይን ከጭስና ምድርን ከውሃ አረፋት ፈጠረ። እስቲ ጌታ ከምን እንደተፈጠረ ግለጥልን። ከምንድን ነው የተሰራው? ከወርቅ ነው ወይስ ከነሐስ ወይስ ከብር? ይበላል ወይስ ይጠጣል? ብለው በመጠየቃቸው ነው የወረደው። ዋሂዲ፣ ሱዩጢ፣ አህመድና ቲርሚዚ ይህ አንቀጽ የወረደበት ምክንያት ይህ ነው ብሎ እነዚህን አራቱን ስኮላሮች ጠቅሶ ተብራርቷል ማለት ነው። ስለዚህ የወረደበት ምንድነው? ከምንድን ነው የተሰራው? ከወርቅ ነው ከብር ነው ከነሐስ? ይበላል ወይስ ይጠጣል? ብለው በመጠየቃቸው ይህ አንቀጽ ወረደ ይላሉ። ያ ስለዚህ ስለ ምግብና መጠጥን የተጠየቀው። ስለዚህ ይህንን ደግሞ ኤርሊ ስኮላሮች ሰመድ ማለት የቋንቋውን ትርጓሜ ሰመድ የሚለው ትርጉሙ ምንድነው ብለው ነው ያስቀመጡት። ማስወጫ ማስገቢያ የሌለው ድፍን ወይንም ጠጣር ማለት ነው። እነሱን ተፍሲራቶቹን እናሳያለን። ኤኒዌይስ ግን ምንድነው እሱ አሁን አንተ አለ ድፍን ነው ወይንስ ድፍን አይደለም ብለህ ነው የምታምነው? አብዱ ምኑ አላህ የሚታይ አካል አለው አይደለ? በቂያማ ቀን ምኑ ነው ድፍን የምትለው? አጥንቱን ነው ወይ ኖ? አላህን በቂያማ ቀን የሚታይ አካል ማለት አልገባኝም። አሁን ድፍን ማለት ምን ማለት ፈልገን? ኦኬ ያለ አካሉ ያ ድፍን ነው ወይንስ ሶፍት ነው? ያለ አካል አለው ተብለናል፣ አናውቀውም። ምን አይነት ብሎ መዘርዘር ራሱ ኃጢአት። የፈጣሪን እንዴት ወደ ተዘረዘረዋል? ይሻላል። ምን ብዬ እንደኔ ልበልህ? ይሻላል። እሺ መልካም። መልካም እሺ አለው ነው የተባለው እና ቁርአን ውስጥ ያለው እንዳለው ማስኮ ስለተማመነ ነው የጠየቅነው። ግን እናምናለን። ሰማህ? ያ እሱን ተስማምተናል። ለዛ ነው እንዳለው ከተማመንን ያ ያለው ነገር ግን ከሁለት አንዱ ነው የሚሆነው። ወይ እንድፍን ነው የሚሆነው ወይ እንድፍን ነው የሚሆነው ወይ ደግሞ ወይ ሶፍት ነው የሚሆነው ወይ ሃርድ ነው የሚሆነው። እሺ ያግል ጠይቀሽ አንተ ራይት አልሰማም ነኝ። እሺ ጥያቄ ልጠይቅህ። አንተ አሁን ምሳሌ እግዚአብሔር አይም ወይም ደግሞ ስማኛ፣ ቆይ ጥያቄ ልጠይቅህ። ይሰማል፣ ያያል፣ ያወራል ብለህ እንዴት ነው የምታምነው አንተ እግዚአብሔርን? ይሰማል ስል ግን አንደኛውን እናንተ ጥያቄው የሚያከብደው ለምን እንደሆነ ታውቃለህ? እናንተ ላይ ይሰማል፣ የኔ አይሰማም። አይሰማም። ኦኬ ያንተ ይመስለኛል እየዘገየብህ ያለው። ያንተ ነው እየዘገየብህ ያለው። ያንተ ነው እያስቸገረ ያለው። ኦኬ ትንሽ ቆይ በቃ እሺ።
ጀራ ሱሌማን ይሰማችኋል? ይሰማችኋል? ኦኬ። አብዱል ፈተና ሎጂኩ ገብተዋል። አብዱል ፈተና ግልጽ ነው። አላህ ይታያል ብለው ያምናሉ። ሉክ የሚታይ ነገር ደግሞ ከሆነ አንጻር ነው የምታየው አይደለ? ከዚህ ጋር ሆነ እንደዛ ታየዋለህ። ያ የምታየው ነገር ደግሞ ስፔስ ኦኮፓይ ማድረግ የሚችል ነው። ጋነምን በእግሩ ረግጦ እሷ ላይ ፕሬር አሳርፎ እሷንም መሙላት የሚችል ነው አይደለ? ጭኖባት እግሩን እንደዛ ከሆነ በጀሃነም እግሩ ነው የሚያሳልፍ። ያ ሰው እንደዛ ከሆነ ይሄ አካል ይሄ እግር ወይን ጠጣር ነው ወይን ለስላሳ መሆን አለበት አይደለ? ከኛ አንጻር ከፍጡራን አንጻር እንትን ሲባል ግን ሪል እግር አለው፣ በትክክልም እግር አለው። ግን በሰው መልክ ሊገለጽ አይችልም። ያ አላህ ምንድነው ፍጹምና ያው ትልቅ ነው፣ ግዙፍ ነው። ከሰው አንጻር ሊገለጽ አይችልም እንጂ የሚዳሰስ እግር እንዳለው ተነግሯል። እንግዲህ በጀሃነም ቀን በሚያደርገው ማለት ነው። ጀሃነምን ስለሚረግጣ መርገጥ በራሱ መዳሰስ ነው አይደለ? ስለዚህ ያ የሚዳሰስ ነገር ደግሞ የሚረግጥህ አካል ወይን ጠጣር ነው ወይን ሶፍት ነው ወይን ውስጡ ክፍት ነው ወይንም ደግሞ ድፍን ነው አይደል የሚሆነው? ዞሮ ድፍን ነው አይደለ? ቁርአን ላይ ሱረቱል ኢኽላስ ላይ አሳመድ ላይ ሰመድን አንቀበልም አሉ። ድፍን ነው የሚለውን አንቀበልም ካሉ እኛ ይመቸናል። ድፍን አይደለም የሚለው ይመቸናል። ድፍን ካልሆነ ውስጡ ክፍት ይሆናል ማለት ነው። ሃሎ ነው ውስጡ ክፍተት ያለው ማለት ነው። ክፍተት ከሆነ ደግሞ ይሄንኛው አካሌና ይሄ ክፍተቱ አንድ አይደለም፣ እኔ ጋር አይደለም። ስለዚህ አላህ ተፍሲር ላይ በግልጽ ተቀምጧል አይደል? ተፍሲር ላይ ተቀምጧል አይደል? መውጫም መግቢያም የለም። ከ20 በላይ ተፍሲሮች አሉ ድፍን ነው ብለው ጠጣርና ድፍር ነው ብለው ከ20 በላይ አስቀምጠውታል። የአሁኖቹ ግን ሶሊድ ነው የሚለውን አንቀበልም። አንድ ሁለት ኡስታዞች ሲሉ ሰማዋቸው። ሰው እንደዛ ካሉ ክፍተት አለው የሚለው ደግሞ ለእኛ በጣም አመች ነው እንደውም። ስለዚህ አላህ ምን አለው ማለት ነው? ራሱ ማይመሳሰል ክፍተት የሆነ ፍጡር ያልሆነ ሆድ ውስጥ ክፍተት አለ ማለት ነው። አካላትን ስንዘረዝር እንደዛ ነው አይደለም? ይሄኛው አካሌ አይኔ ከስፔሱ አፌ ውስጥ ካለው ጋር አይመሳሰልም። ይሄ ስፔሱ ራሱ ክፍተቱ ፍጡር አይሆንም ማለት ነው። ለአላህ ሲነገር ፍጡር ያልሆነ ስፔስ አላህ ውስጥ አለ ማለት ነው። ያ ነገር ራሱ ስፔሱ ፍጡር ነው፣ ፍጡር አይደለም። ስፔስ እንዳትለው ደግሞ ይሄ ምንድነው የደም ስር የሚባል ነገር የለም አላህ ላይ። አሁን ቁርአን ላይ እኮ የተገለጸው ስንት ነገር መሰለ። አሁን አይኑ ተገልጿል። አይኑ እንደገና ማየቱ፣ ፊቱ አለ። ከዛ በኋላ ጣቶቹ አሉ። አይኑ ይሄ ከአደም ከኑህ ጋር በተያያዘ የተናገረበት ነገር አለ። ከዛ ውጭ ደግሞ እጁ አለ፣ አደምን የፈጠረበት በእጅ የፈጠርኩት ይላል። ከዛ ውጭ ጣቶቹ አሉ። የሁላችንም የሰው ልጆች ልባችሁ በሁለት ጣት የሰራቸው ነው የሚለው ቁርአን ላይ በግልጽ ተቀምጧል። ጣቱ አለ፣ እጁ አለ፣ አይኑ አለ፣ ፊቱ አለ። ቀጥሎ ምን አለ? ባቱ አለ። ከዛ በኋላ ደግሞ እግሩ አለ። ስለዚህ እነኚህ የተያዙ ናቸው የተነጣጠሉ። እነኚህ ደግሞ የተያዙ ከሆኑ እስቲ ብቻ የተጠቀሱት ማለት ነው። ያ ከዛ ውጪ ሆድ፣ ደም ስር ምናምን የሚባሉ ነገሮች ደግሞ የሉማ። አገጭ የምትለው ነገር ይሄ መስል የምትለው ነገር ያው ዞሮ የሉ። ስለዚህ ኮኔክተድ አይደሉም። አንዱ የተያያዙም አይደሉም ማለት ነው። ጆይንት የላቸውም። ምናልባት እኔ ቁርአንም ላይ እኛ እያለ የሚናገረው እሱ ነው የሚመስለኝ። ስለዚህ ስብስቦቹ ማለት ነው እርስ በርስ። ስለዚህ እኛ ብሎ የሚናገረው ምኑ ነው? እጁ ነው የሚናገረው? እግሩ ነው የሚናገረው? እንደዛ ከሆነ ደግሞ እኛ ብሎ የሚናገር አንድ ላይ ነው እንግዲህ። እኛ ሲሉ ኦኬ፣ እንዳለ አካላቶቹ ተሰባስበው ማለት ነው በመለኮት አንድ ስለሆኑ ማለት ነው። ስለዚህ እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። ተግባራቸውም ይለያያል አይደል? እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። እጁን ለምሳሌ ፈጣሪ ነው ማለት እንችላለን። ተግባራቸው ይለያያል። አሁን ለምሳሌ
እጁ የሚያመለክተው ስለ ጥንካሬው መፍጠሩ ሁላ መፍጠር የሚባል ነገር ከእጁ ጋር ነው የሚገለጸው። ጥንካሬ ይሄ ፓወሩ። እግሩስ? አላህን እኮ ለገና ቅርጫ የቀረበ እንትን አስመሰልከው እኮ። የምሬን እኮ ነው። ቃል አታከፋፍልም አላህን። የምሬን እኮ እንደ ቅርጫ ስጋ አይገናኙም፣ ለየብቻ ናቸው ካለኝ በኋላ ሰው አስቸጋሪ ያደርገዋል ማለት ነው። ኤኔስ ቶፊክ እንኳን ደህና መጣ። ሁሉ ሰላም ሰላም አለን። አላህ አንተ እንዴት ነው የምታምነው? አላሁ ሰመድ የሚለውን እንዴት ነበር የተረዳኸው በፊት? ብነገርህ ታምናለህ፣ ትመለሳለህ። ወዴት ወዴት? ወደ እስልምና ነው። ገሃነም እንድገባ ትፈልጋለህ? ወደ እስልምና። ቶፊክዬ ገሃነም እንድገባ ትፈልጋለህ? ምን በደልኩ? አትወደኝም ማለት ነው? እዚህናል እስልምና ገብተህ ገሃነም የምትገባ ነገር የለም። እስልምና ገብተህ ገሃነም የምትገባ ምክንያት ምንም ነገር የለም። ኧረ ተው፣ ምን በደልኩ? ከላይ ቢያገኘኝ ራሱ እግሩን ስለሚጭንባት ገሃነም ላይ ወደ ውስጥ ነው የሚጨምረኝ። እሺ በምን አወቅኩ እንደዛ ከመሆኑ? መልካም አካላቶች እንዳሉት ታምናለህ አይደለ? የሚታዩ በቂያማ ቀን ማለት ነው። አላህ የራሱ የሆነ አካላቶች የሚታዩ በቂያማ ቀን የምታዋቸው አካላቶች ዛቶች እንዳሉት ታምናለህ? ዛት እንዳለው ታምናለህ? አምናለሁ። መልካም ያ ያላህ አካል ማንንም አይመስልም የምትለው ሎክ ገሃነም ላይ እግሩን እንጭንባታል አይደለ? በቂያማ ቀን ይጭንበትም አይጭንበትም ትመለሳለህ ወይ? ጥያቄ መጀመሪያ እኮ ቅድሚያ ጥያቄው ላይ ፎከስ አድርገና አንተ የጠየቅከው ነገር ለማብራራት ስማ፣ አንድ ጥያቄ ልጠይቅ። አንድን ነገር ለመጠየቅ ስትመጣ ያንን አውቃ የምትመለስ ከሆነ ይብራራል፣ ችግር የለም። ግን ዝም ብሎ ያለህን ስም መቋሸሽ ምንድን ነው ትርጉሙ? የአንተ ጥቅም ሆን እኔ እኮ ያለው የሚያንቋሸሽ ምንም እያቋሸሽኩት የማንቋሸሽ እኮ አይደለም። ጥያቄ ነው እየጠየቅኩ ያለው። ትመለሳለህ ወይስ አይመለስም? ገሃነም ነው የሚገባ ትላለህ። ስለዚህ ምን ነው የሚመለሰው ለአንተ? እሺ እኮ ቅድሚያ እንግባባ፣ ቅድሚያ እናውራበት እና ከዛ ትመለሳለህ ትመለስ የሚለው እንነጋገራለን። እኔስ ያለ አካል ለመመለስም ላልመለስም ማለት ነው። አላህን ንገረኛ ቅድሚያ። በአንድ ፖይንት አላህን ንገረኝ ቅድሚያ። ለመናገር በፊት ታምናለህ ትመለሳለህ ወይ ነው? አዎ ካልክ ይነገርሃል፣ ችግር የለም። ግን ማታምነው ከሆነ ማትመለሰው ከሆነ ጥያቄ ልፋቱ ለምንድን ነው የምጠይቀው? ችግሩ ምንድን ነው? ገሃነም መግባት አልፈልግም። ሰው ለእኔ ሳይሆን ለሌሎቹ ስትል ምላሹን መመለስ። ስለዚህ ገሃነም መግባት ማልፈልግ ከሆነ ማለት ነው፣ ስማ፣ በአንተ አፍ ገሃነም ከሆነ ቶፊቅ፣ ለማመንም ላለማመንም እኮ መጀመሪያ የጠየቀውን ጥያቄ ስትመልስ ነው። የሚያሳምን ከሆነ ከዛ በኋላ የማያሳምን ከሆነ የሚለውን ደግሞ የሚታይ ይሆናል ማለት ነው። መጀመሪያ ግን ምኑን ነው አንተ የትኛውን መልሰህ ነው የምታምን ከሆነ ማታምን ከሆነ የምትለው? የሚወሰድ መጀመሪያ ስናዳምጥ ነው። እሺ በቃ ስለዚህ የጠየቀውን ጥያቄ ሌሎቹ ጃራ እንኳን ላመጣ ያንን ጥያቄው ለመመለስ እኔ ዝግጁ ነው፣ በራሴ በኩል ዝግጁ ነኝ። በቃ መልስ። ቶፊክ ሰዓት አትግደል። ጃራ እንኳን ላመጣ ሱሌማን ወይንም ናስር ናስር ሙዚቃ ቀንስ። መልካም ሜቢ ጥያቄውን ሰምተው ከሆነ የዋብያን አቂዳ ትከተላለህ? ዋብያ ማለት ምን ማለት ነው? ቶፊክ ደግማ አትረብሽ፣ አዳም አስወርዳለሁ። ጃራ ይሰማል? አዎ ይሰማል።
ድምፅ የቀራቀ ነው እንጂ ጥያቄ ነበረኝ። እኔ ያው እንግዲህ የሆነ ነገር ልጠይቅ ነው የገባሁት። ጥያቄ በኋላ ላይ ትጠይቃለህ። አሁን እንጨርስ ቅድሚያና ጥያቄያችንን አድሬስ አድርጉ። ጥያቄ ከሆነ ትንሽ ቆየት በል። ሱሌማን ኒዝራ ነው የሚለው። ኦኬ መልካም። ክርስቲያን ቀጥል። እድል አሰጠኝም ትንሽ ጃራ በኋላ አካባቢ ትጠይቃለህ። ከአንድ ሰዓት ከምናምን በኋላ መጀመሪያ ጥያቄያችንን በደንብ አድሬስ አድርጉትና ሙስሊሞች ሜይ ቢ መልስ መመለስ የምትችሉ ከሆነ አላህ ምን ብለህ ነው የምትረዳው አንተ ጃራ? ስለ አላህ አታውቅም ወይስ? አላሁ ሰመድ ምን ማለት ነው? ቀላል ጥያቄ ነው። የነን አትቀበሉም? መጀመሪያ ሀሳብ ጥያቄውን ስላነሳ ነው ሀሳብ እንዳይበተን መጀመሪያ እኛን ሀሳብ እንጨርስና በቃ ጥያቄ ብቻ ከሆነ ያለ በኋላ አካባቢ ትጠይቃለህ። አይ ቆያችሁ እሱ ላይ ብዙ ጠብቃለሁ እኮ ቆይቻለሁ። ገና እኛ ራሱ ከጀመርን ጥያቄ 15 ደቂቃ አይሆነንም ወንድማችን። አንዴ ቆይ። ሱሌማን አለ? ሱሌማን ልክ ወሃቢያዎች የወሃቢያ ሙስሊሞች አላህ አካል አለው ብለው ያምናሉ። እጅ፣ እግር፣ ባት፣ ጣት ምናምን የመሳሰሉ አካላትን አሉት የማንንም የማይመስል አሉ ብለው ስለሚያጸድቁ እነዛ አካላቶች እነዛን አካላቶች ተመርኩዘን ነው ይህን ጥያቄ የምንጠይቃቸው ማለት ነው። እና ይሄ አካል ውስጡ ድፍን ነው የተደፈነ ነው ወይስ ክፍተት አለው ነው ጥያቄው። ውስጡ ድፍን ነው አላህ ውስጡ ክፍት ነው ወይስ ድፍን ነው ጃራ? ኦኬ አላህን ለነገሩ ብዙ ሙስሊሞች አያውቁትም። አቡበከር ባይተዋር አቡ ካሊድ ቶፊክ አክቹዋሊ እምቢ ብሏል። አንድ ጥያቄ ምን ነው ድፍን አልከው? አካላቱም እንዴት እንደፈነ ምን ነው አካሉ ያለ አካል ስማ፣ እኛ ሙስሊሞች አንድ አላህ እጅ አለኝ ብለዋል አይደል? እጅ መኖሩን እናምናለን። በዚህ ነው አናውቀውም። እሱ ራሱ ያውቀው። ለምሳሌ ይሰማሉ ብለዋል አይደል? እሱ ራሱ ያውቀው። ምን አገባኝ? ለማሳቃቸው ይሰማሉ ብለዋል አይደል? ግልጽ ነው ይሉሃል። ይመጡና ከዛ እኛ ይሰማሉ ብለዋል አይደል? ስለ አምላክ ስንጠየቅ የፈለገ ጠይቁ፣ እኛ ጋር ግልጽ ነው፣ ሁሉን ነገር እንመልሳለን። እናንተ ጋር ሚስጥር እያላችሁ እናንተ ጋር ቆመን እኔ ያወቅኩትን እየመለስኩ እኮ ነው። ተሰብሰማ መጀመሪያ እጅ አለ ይሰማሉ ብለዋል። አይን አለ ብለዋል አይደል? አይን አለ፣ አይን መኖሩን አውቃለሁ። ለምሳሌ አያለው እንትን አለው፣ ግን እንደዚህ ነው ብዬ ለመናገር አልችለውም። ግን ያንተ አይንና ወይም የካብት አይን አንድ ነው ወይ ነው ጥያቄ። ሆድ አለው አላህ ሌላው ነገርባት ቦታ ምንም ነገር ይሄው መልሱ እዛ ጋር አለ። ምን ሌላ አንዴ ጃራ ሚውት አድርግ አንተ በቃ ስለማመልስ ሚውት አድርግና ቆይ። ቶፊቅ ሆድ አለው አላህ የለውም? ወይ ሆድ አለው አለ ቦታ አውጣ አንተ ጥያቄ ነው እንዴ? ጥያቄ ሆነ የጠየቁ ምን ሆናል? አለው መረጃ አመጣለሁ ብዬ እየተከራከርኩ አይደለም፣ እየጠየቅኩ ነው። ሆድ አለው ወይስ የለውም አላህ? የለም ሆድ። ኦኬ ሆድ የለውም። እጅ አለው፣ እግር አለው፣ ሆድ የለውም። ፊት አለው፣ ሆድ የለውም። ጭንቅላት ሳለው? እሺ አልተነገረም፣ አልሰማሁም። ኦኬ ሆድ የለውም፣ እጅ አለው፣ እግር አለው፣ ጭንቅላት ይኖረው አይኖረው ግን አናውቅም። አላህ ሙስሊሞች ብዙ ጊዜ ደጋግመው የሚናገሩት እስልምና ግልጽና የተብራራ ነው። ስለ አምላክ ቢጠየቅ የትኛውንም ጥያቄ መመለስ እንችላለን፣ ቅድም እፎይ እንዳለው ማለት ነው። ከዛ በኋላ ይሄንን ጭንቅላት ይይዙና የክርስትናን መጽሐፍ ለመተቸት ይነሳሉ ማለት ነው። አምላካቸው ግን ጭንቅላት ይኖረው አይኖረው አያውቁ። እንዴት ነው አምላክ ጭንቅላት ይኖረው አይኖረው ሳታቅ ከዛ በኋላ ደግሞ የክርስቲያኖች አምላክ ብለን ለመተቸት የምትነሳው ማለት ነው? ሉክ አምላክ አላህን ጭንቅላት ይኖረው አይኖረው አያውቁ። በፖይንቱ እኮ ለምን አትነጋገሩም ነው ጥያቄው።
ይኸው ያነሳው ያነሳው ስለ ፊትና ስለ እጅ ነው አይደል? ያነሳው ስለዚህ ወደ እናንተ አምልኮ ለምን ትሄዳሉ ነው ያኛን ጠይቆ ነው ቶፒክ ወደ ቶፒኩ እንመለስና እነኛ አካላቶቹ ያሉት ላይ ብቻ በምታጸድቁት ላይ ቁሙና የምታጸድቁት በመስማቱ በእጅ ባለው ማስማም አለው። መልካም በቃ ያ እጅ ያልከው አካል በቂያማ ቀን ልታየው ትችላለህ አይደለ? ሊያየው ይችላል። መልካም ያ የምታየው አካል ማለትም የአላህ እጅ ወይንም እግር ባቱ ወዘተ ብቻ የተጠቀሱት አንተ አለው ብለህ የምታምናቸው ድፍን ነው ወይንስ ክፍተት ነው? ቀዳዳ ነው? ድፍን ነው ወይንስ ቀዳዳ አለው? ማለትም የምታየው እጅ ላይ ምን አይነት ቀዳዳ ይኖራል? ለምሳሌ እንደ እጄ ለምሳሌ አሁን ብዙ ቀዳዳ አለው። ይሄ ራሱ ወንፊት ነው። የቆዳህ ራሱ ወንፊት በለው። ወንፊት ታውቃለህ? ሴቶች ዱቄት የሚነፉበት ይሄ ቆዳችን ወንፊት ነው። ወንፊት ነው። ከውስጥ ያወጣል። ለምሳሌ እንደ ወንፊት ያወጣል። በጣም ያወጣል። ላብህ የሚወጣው ያወጣል። ያንተ እጅ እንደ ዱቄት ያወጣል። በጣም ላብህ የሚወጣው ከውስጥ እንደሆነ ታውቃለህ። ላብህ ከውስጥ ሲያልብህ ሲወጣ ላየው ቀዳዳ ስላለው ነው የሚወጣው። እኔ እኮ የማያስጨንቅ ነገር ላብን የሚያወጣ ማን ነው? ጥበቡታውን እናንተ ማለት ነው እኮ የአስተማሪነ ዲያቆን አሁን የማይመስል ጥያቄ ከምጠይቅ እንደ እውነታ የሃይማኖት አባት አስተማሪ ሆነ ተረጋጋ ፕሊስ። አላህን መጠየቅ ማይሆን ነገር ነው። አያችሁ አይደለ? እስልምና እፎይ ጃሂል ነው አቡ ጃሂል በሉት፣ እፎይ መሀይም ነው እንደማለት እኔ ቤት ገብቶ መመለስ ቀላል አይደለም። እፎይ መስለብ ይቻላል፣ ቪዲዮ እየሰሩ ስማ እፎይ መተቸት ይቻላል። እኔ ቤት ገብቶ መመለስ ግን አይቻልም። ሙስሊሞች ታለቅሷታላችሁ እንጂ እፎይ ለመረዳት ከሞከር ችግር የለውም። አንተን የሚያስተምርህም ሊያዳምጥህም ብቁ የሆነ ሰዎች አለ። ችግር ተረጋጋ። ተራ የሚባል ነገር አለ። ዲስፕሊን ቶፊክ እና ግልጽ ላድርግልህ። ቆይ አዳምጣ እሺ። ስለዚህ ይሄ እጃችን ለምሳሌ ድፍን ነው ብትለው እስማማለሁ። እሺ ድፍንም ቢሆን አላህም እንደኔ ድፍን ነው ወይ እጁ? ኦኬ ቀዳዳ ነው ካልክ ደግሞ ክፍተት አለው ወይ? ክፍተት ካለው ደግሞ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? የአላህ ሰውነት ውስጥ ያለው ቀዳዳ ድፍኑ ክፍተቱ ምንድን ነው? ስለ ቀዳዳና ስለ ድፍን ማተናል አይደለ? እኔ ድፍን መሆኑን ነው ያውቀው። ድፍን መሆኑን ድፍን ከሆነ ባኛ እጅና በወንፊት ምሳሌ ያሰጣል አይደለ? ስለዚህ ለምሳሌ ላብ ሲወጣ ይታያል ቀዳዳ ላንተ ወይ? ችግር የለውም። ስለዚህ አላህ ድፍን ነው ማለት ነው። ዙሪያውን ሙሉ ምንም ቀዳዳ የለውም። ስለዚህ አላልኩም እኔ ኦኬ አላልክም። ስለዚህ አላህ እንደዚህ ቀዳዳ አለው፣ እንደዚህ አፍ አለው። እንደዚህ ቀዳዳ አለው ወይ? ትስማማለህ? በሱስ አለ ብሎ ነግሯል። እየጠየቀው ነው። ትስማማለህ ወይ? ስማ ለምሳሌ እንደሚስቅ መኖሩን እንደሚጣራ ታምናለህ? መኖሩን ጆሮ መኖሩን እኮ እንደሚስቅ እንደሚጣራ እንደሚጮህ እንደሚናገር ምናምን ታምናላችሁ። ስለዚህ በአፉ ነው አይደለም? እሱን ለእናንተ ተዋለው። ምክንያቱም አካላትን ሊትራል ስለምታጸርቱ ሊትራሊስቲክ እንደሆናችሁ ስለማምን ማለት ነው። ስለማቅ የለውም ካላችሁም እስማማለሁ። እናንተን አረዳድ ግን እቀበላለሁ። ሁለቱም አርጉመንቶች ስንት ነው? ለምሳሌ ዋና ጽንሱ ስንት ያከዛል? ለምሳሌ እኔ አፎፋይ እጅ መኖሩን ጆኖ መኖሩን አያለው ሰማ አለው ያለው መንገድ ይስማማለሁ። በዛ ቀዳዳ አለ የለም ለአንተ አትተናገርም፣ እኔም ያላውኩት አልናገርም። መልካም። ስለዚህ አላውቀውም በሚለው ለፈዋ በቃ አንተ። ስለዚህ እኔ ጥያቄ ግን ይቀጥላል ማለት ነው። ምክንያቱም ትልቅ አርጉመንት ጥያቄ ለምሳሌ አያለው ወይ ሰማሉ ብላ አይደለ? መስማት ከሆነ ለምሳሌ ካብቱም ይሰማል እኛም እንሰማለን፣ ግን ጆሮ አንድ አይነት ነው ወይ? ጥያቄ ለአንተ ጥያቄ ልስጥህ። አዎ ካልከኝ እስማማለሁ። እኔም በዚህ ጆሮ መሆኑን ለምሳሌ ሰው ልጅ ጆሮ ካለ ነው እንስሳት ነው ሰው የሚሰማው አይደለ?
እንስሳትን በጆሮ ነው የሚሰማው። መቼም እንስሳት በእግሩ ነው የሚሰማው። ሰማለሁ ብለዋል አላህ አይደለም? አላህ ሰማለሁ ብለዋል አይደለም? እሺ። ስለዚህ የኛ ጆሮና የከብት ጆሮ አንድ ነው ወይ? ሰማለሁ ሲል እኔም ሰማለሁ፣ እንስሳትም ይሰማሉ። ለምሳሌ ስለዚህ በዚህ አውቃለሁ እንስማማለሁ በአንተ ጥያቄ። ስለዚህ የመጠንና የሳይዝ ሁኔታ ልዩነት እንጂ አላህም እንደኔው ጆሮች አሉት፣ ግን አይመሳሰሉም። እናመሰግናለን። ይሰማለሁ ብለዋል። የሚሰማው መንገድ እሱ ይስማው፣ እኔ መስማቱን አውቃለሁ፣ ጆሮ መኖሩን አውቃለሁ። የሚሰማው እንደዛ ከመሆኑ ነው እንጂ ማለት ነው። የኔና የእንስሳት እንኳን አይመሳሰልም። ስለዚህ የኔና አላህ አለመመሳሰሉ፣ ስለዚህ ተፍጡር አይለየውም አላህን። እናመሰግናለን። ከፍጡር አይለየውም። ምክንያቱም በጆሮ ሰው ልጅና እንስሳት እንዳልተመሳሰለ ሁሉ እሱም ላይመሳሰል ይችላል። አለመመሳሰል የፈጣሪነት መለያ ያደረከው እንጂ ሊትራሊ አላህም ለመስሚያም ጆሮ የምትባል መሳሪያ ታስፈልገዋለች። የሚሰማባት አካል ጆሮ የምትባል ነገር ታስፈልገዋለች ማለት ነው። አለበለዚያ መስማት አይችልም። እግሩ መስማት አይችልም። ጀርባው እጁ መስማት አይችልም። ስለዚህ የሚሰማባት እንደኔ የሆነች ተጨማሪ አካል ያስፈልገዋል። ምን ጆሮ የምትባል ማለት ነው። አላህ ምንድነው ማለት ነው? ከተለያዩ ፓርቶች የተዋቀረ እንጂ ሙሉ በሙሉ የሆነ አይደለም ማለት ነው። አካላቱ የሆነ ወጥ ሲምፕል አይደለም። የሆነች የአካል ክፍፍሎች ተደምረው ናቸው አላህ የተባለው እንደ ፍጡር ማለት ነው። እኔ ጆሮዬ ተደምራ፣ አይኔ ተደምራ፣ አፍንጫዬ ተደምራ፣ አፌ ተደምራ፣ እጄ ተደምሮ እንደዚህ እንደሆነው አላህም እንደዛ ነው ማለት ነው። አካላቶቹ የማንንም ባይመስሉም ቢለዩ የአካላት ስብስብ ድምር ውጤት ነው ማለት ነው። እኔ ከጆሮዬ ውጭ አልሰማም። ስለዚህ አላህም በጆሮ የሚሰማ ከሆነ ከኔ በምንም አይለይም ማለት ነው። አትሊስት እሱም ለመስሚያ ጆሮ የምትባል አካል ታስፈልገዋለችና ለማያ አይን ያስፈልገዋል አልከኝ። አይኑ ስንት ነው? ስንት አይን ነው ያለው? ለአላህ አያል ብለዋል። ቆይ ስለምን አይን ነው ብለዋል እንጂ ስንት አይን ነው ያለው? 5 6 7 10 ምናምን አልተባለም። እጁስ እጁ ስንት ነው? እጁ እንደ እሱንም አላውቀውም። አታውቅም? እሱንም አላውቀውም። ታውቃለህ? እሱን እንኳን እኔስ እጁንም የህንድ ጣዖታት እንኳን እጁን ይበልጡታል ማለት ነው። 6 4 እጅ ያላቸው አሉ የህንድ ጣዖታቶች። በምን አይተው ጣዖታቸው ራሱ እንደዚህ ያለው እጃቸው ማለክቶቻችን ይሄን ያህል እጅ አላቸው ብለው ይገዟቸው አላቸው ማለት ነው። ጣዖት ሰው ሰራሽ ፈጣሪ እንዴት ሆኖ በምን አይቶ አመኑ 4 እጅ መኖሩን አልሽ? ለአንተ ጥያቄ መልካም። ለእኛም እኮ አላህ እኮ አንተ ብለህ የምታመልከው አሁን እየነገርከን ያለው የጣዖት ባህሪ ነው። ጣዖት ነው ብለን ነው የምናምነው። ጣዖት እኮ ሰው ሰራሽ እኮ እናንተ የምታመልኩት ሰው ሰራሽ ነው የምታመልኩት። ጣዖት ነው ብለን ነው የምናምነው። አንተ የምትዘረዝረው ነው ጣዖት ነው ብለን ነው የምናምነው። ያ ጣዖቱ ድፍን ነው ወይንስ ቀዳዳ አለው? ምክንያቱም መሐመድን አላህ ይበላል ይጠጣል ወይ ብለው ሲጠይቁት ሆድ የለውም ነው ያላቸው። ሆድ የለውም ወይንም ደግሞ ሰመድ ማለት ድፍን ማለት ነው። ድፍን ብሎ ነው ያላቸው። ድፍን ከሆነ ደግሞ እናንተስ እንደዛ ብላችሁ ነው የምትቀበሉት ወይንስ ሆድ የለውም ብላችሁ የምታምኑት? ከወገብ በታች አካል አለው፣ ከወገብ በላይ አካል አለው። በዚህ አካባቢ ወንዴ ነው የምታስማሩት። ጀዋር እንኳን ሰመድ ማለት ድፍን ማለት ነው። ቆይ ሰመድ ማለት ድፍን ማለት ነው። ምን አልክ? ጀዋር ሰመድ ማለት ድፍን ማለት ነው። ጀዋር ነው አንተ ነው የሳከው። ሰመድ ማለት ድፍን ማለት ነው ወይ ነው? ያ እኔ ነው ታውቀው። መልካም። ሰመድ ማለት ድፍን ማለት ነው። ሰመድ ማለት ድፍን ማለት ነው። ቤትኛ ጥያቄ ለምጠይቃለህ? ወይ አንዴ ጀዋር ሰመድ ማለት ምን ማለት ነው? ቶፊክ አንተ ራስህ ሰመድ ዋና ፍቺው ያለበት ሌላ የሚተረጎመው ሌላ። እዚህ ቆይ እየተሳሳትኩ ነው። ምን ሆነህ እኮ እየጠየኩህ እኮ ሰመድ ማለት ምን ማለት ነው?
ድፍን ማለት እንደሆነ ሲተረጉም መጀመሪያ ቆይ ሲተረጉም ራሱ ያላወቀው አንተ ለኔ ምን ትጠይቃለሽ? ነው እየነገርኩህ እኮ ወይ ጉጅብር የገባውን ሙፈሲሮች ይመልሱልህ። ሰመድ ማለት ማስገቢያ ማስወጫ የሌለው ክፍተት የሌለው ቀዳዳ የሌለው ድፍን ማለት ነው። አንድ ሙፈሲር ሳይሆን ከ20 በላይ ይሰጣል። አምጣው ከ20 በላይ ይሰጣል። ችግር የለውም። ከ20 በላይ ይሰጣል። ሰመድ ማለት ድፍን ማለት ነው። ቀጥል ክርስቲያን። ኦኬ በነገራችን ላይ ጥንታውያኖቹ ከሙሐመድ በኋላ የመጡት ሰክሰሰሮች ማለት ነው እነሱ በሙሉ ማለት ይቻላል አብዛኞቹ ይሄንን የተስማሙበት ሰመድ በሙሉ ማለት ይቻላል። ኢብን አባስ፣ ኢክሪማ፣ ሙጃሂድ፣ መሱድ፣ ቀታዳ፣ ኢክሪማ እነኝ እንዳለ ሰመድ ድፍን ነው ብለው ያስቀመጡት ዋና ዋና የሚባሉ ሰሃቦቹ ማለት ነው። ዘጋቢው ማን ነው? ዘጋቢው ማን ነው? ይሄው ዘጋቢዎቹ ላነብልን። ኦኬ ዘጋቢውን ይገመት የመጽሐፉን ዘጋቢውን ይገመት ማንበቡ ሳይሆን የመጽሐፉን ዘጋቢውን ነገር መጀመሪያ ተፍሲር አልጣባሪ ታውቀዋለህ? ተፍሲር አልጣባሪ ኡፋይ እየነገረህ እኮ ነው። ጠባሪና አታውቀውም? 310 አካባቢ የነበረ ጠባሪም ያህል የለም ማንኛቸውም። ከዛ በኋላ ነው የሚመጡት። ጠባሪ ነው የሚበልጣቸው ከሁሉ። ከዛ በኋላ ያሉትን ደግሞ እናመጣልሃለን። እሺ ሄድ አላውቀውም። ሄድ ጠባሪ ነው ማታውቀው? 10 አካባቢ ማለት ነው። አሳየው ዓመተ ምሕረቱን እና ስሙን አሳየው። ሙስሊም አይደለህም ማለት እኮ ነው። ጠባሪ ያው ሂድ እባክህ። ሙስሊም አሁን አንተ አትነግረውም። ሂድ አሳየው። እንትን ነው እስልምናን አታውቀውም። ጠባሪ ካልሆንክ ወንድማችን አጭሩ ለምን እውነቱን አልነግረህም? መረጃውን አሳየን። በቃ ሂድ። ስሜታችሁን ሻይ ጠበሪን የማያውቀው ሙስሊም አለ ብዬ ስለማላምን ነው። በተለይ እነዚህ ቁርአንን ያጠኑ ሙፈሲሮችን የሚያውቁ ሰዎች ጠበሪን ያጡታል ብዬ ስለማላምን ማለት ነው። ምክንያቱም እሱ በጣም ጥንታዊ ነው። ታሪክ ጠበሪ የሚባልም በጣም በብዙ ሙጀለድ የሆኑ መጽሐፍቶች ስላሉት ቁርአን አብራሪም ስለሆነ ማለት ነው። ሜይ ቢ ካላወቀው ወቀው ተዋወቀው። ከዚህ በኋላ ከሙሐመድ ሞተ ከ300 ምናምን ዓመት በኋላ የነበረ ሰው ነው። ላንብብልህ ሰመድ የሚለውን እንዴት እንደተረዳው የእሱን ላንብብልህ። ኦኬ some say he is the one who is not hollow። ሰመድ ማለት ክፍተት የሌለው ማለት ነው። and he is neither eat or drink የማይበላ የማይጠጣ ክፍተት የሌለው። those who said includes ይህን የተናገሩት የሚያካትተው አለ አብድራህማን ኢብን አልአስዋድ፣ ሙሐመድ ኢብን ራቢያ narrated to us on the authority of Salman ibn Sabur on the authority of Atiyah on the authority of Ibn Abbas። የመጨረሻው የት ይሄዳል ሰንሰለቱ? የመሐመድ ያጎት ልጅ ወደ ኢብን አባስ ይሄድና ምን ይላል? አሰመድ ኢዝ the one who is not hollow ክፍተት የሌለው። ከዛ በኋላ እነዚህን ሌሎችንም እነ ሙጃሂድን ምናምን ከጠቀሰ በኋላ አሰመድ ኢዝ the one the solid ጠጣር የሆነ one that has no cavity ምንም ክፍተት የሌለው ጠጣር ማለት ነው። ሆድ የሌለው እያለ ይቀጥላል። ብዙ ናቸው በነገራችን ላይ። አልሃሪዝ ናሬትድ ቱ ሚ ሴይንግ አልሐሰን ናሬትድ ቱ አስ ሴይንግ ሌሎችም ታቢያኖች ምናምን ከጠቀሰ በኋላ አሰመሪ the solid one that has no cavity አሰመሪ the one that has no cavity ምንም ካቪቲ ቀዳዳ የሌለው ማለት ነው። ውስጡ ቀዳዳ የሌለው የተደፈነ ነገር። ሙጃሂድ ያለውን አንብቦ on the authority of ሙጃሂድ who said as-samad is the solid one ነው። ታች ዝቅ በል አንድ ስቴፕ። ኦኬ on the authority of ሙጃሂድ who said ባይዘይ ሙጃሂድ ተናገ አለ አረግላችሁ እሺ እንደውም ራሱ ሲልልን ደስ ይለናል። ያ ሲያንብበው ወንድማችን በያን አልበያን ነው የሚለው እንደዛ ነው ኪታቡ። እሱም ያ ተፍሲር አልጠበሪ ማለት ነው።
ቀጥል ወንድማችን። ከዚህ ጀምሮ እስኪ አንብበው። መረጃውን ከየት ነው የምታመጡት? ዝም ብላችሁ አታንብቡ። አንብብ። ያው በአረብኛ ኪታቡ እስኪ አንብብ። ያው ኪታቡ ተከፍቶላል። ከጎግል ዝም ብለህ ሰርች እያደረግ አንብብ። ይሄ ምን ይላል? ይሄን አንብበው እስኪ ጀዋር አንብበው። እየጠበቅኩ ነው። ይሄ ማን ይላል? ይሄ ማን ነው የሚለው? መረጃ ሲመጣ አታነቡ። አድምቀለት አላጣታየው። ማን ይላል? ወንድማችን ጀዋር ኦኬ። አልጠበሪ ይላል አይደል? አይልም። አንቀጣፊ አይልም። እፎይ ነው የሚለው። ተፍሲር አልፎይ ትላለህ። ጽፍ ያለው ተፍሲር ወንድሞቼ ማንበብ ምናልባት ማንበብ ይፈልጋለ ገስት ውስጥ ካላችሁ አረብኛው ማንበብ ይፈልጋለ ወደ ከመውጣታችን በዚህ በዚህኛው አረብኛ በጣም ስለምትወዱ መጀመሪያ እንደምን ናችሁ? ሰላም አሊ ሱራሽ ሁሉ ሰላም ይመስገነው። እኔ ትንሽ ጠይቄ ነበር። تفسير جامع البيان في تفسير القرآن الطبري جوار ቆይ ጀዋር እሱን ኪታቡን ጠይቀ ማለት ነበር ታነበዋለህ። ቆይ ትንሽ ቆይ ተረጋጋማ። ታነበዋለህ በኋላ ትንሽ ጥያቄ ነበር። ጥያቄ ትንሽ ቆይ 5 ሰዓት በኋላ አይ አጠበሪ ይላል። ችግር የለም እንመልሰዋለን። ትንሽ አንድ ጥያቄ ናትና ምንድን ነው ማለት ጥሩ ነው። ያው በመጀመሪያ ነው የምጠይቅህ። አሁን ሰው ሲፈጠር ሰው ሲወለድ እስላም ሆኖ ነው የሚወለደው። ከዛ በኋላ ደግሞ እኛ አሁን ሰው ሲወለድ ያው በ7 ዓመት ሲሞላ ወደ ቁርአን ወደ አስተምሮት እንልካለን እንጂ ወደ ሃይማኖቱ አናመጣውም። ግን እናንተ የምታደርጉት ሰው ሲወለድ ሙስሊም ሆኖ ስለሚወለድ ቀጥታ ወደ ጸበል ተወስዱታላችሁ። ከዛ ክርስትናውን እንትን ብሏል ብላችሁ በውሃ ነው የምታመቁ እንትን የምትሉት ማለት ነው። ይሄ ነገር እንዴት ነው? ሁለተኛው ደግሞ አሁን እግዚአብሔር ሰማይና ምድር የፈጠረውን እግዚአብሔር ሲራጅ ይሰማል ወንድማችን። አንድ ሰማይና ምድር የፈጠረውን ይመለስልህና ከዛ ወደ ቶፒካችን እንመለሳለን። እሺ አንድ ላይ እንድትመለስልኝ ነው። የተለያየ ቶፒክ ነው የምጠይቀው ማለት የተያያዘ ነገር ስለሆነ ነው። ታርግ በእናትህ እንዴ ተያዘ ይላል እንዴ 15 ጥያቄ ይዞ መጥቶ እዚህ ቶፒካችን ደረጃ እኛ ሰው ሲወለድ ሙስሊም ነው ብለን አናምንም። እንኳን እኛ እናንተ ማታምኑ። በመጀመሪያ ደረጃ ተረት ነው እንጂ መጽሐፎችህ እንደዛ አይደሉም። ምክንያቱም አማኝ ያልሆነ ህፃናት ሲሞቱ ገሃነም ነው የሚገቡት ብለህ እያመንክ አይ ሰው ሁሉ ሲወለድ ሙስሊም ነው ብለህ ማመን በራሱ ውድቅ ነው። አንደኛ እሱ። ሁለተኛ ደግሞ ህፃናት ሲወለዱ እንዳለ ሴጣን ይቆነጥጣቸዋል ብለህ እያመንክ አማኝን ደግሞ ሴጣን አይነካውም ብለህ እያመንክ ህፃናት አማኝ ከሆኑ ሴጣን ሊነካቸው አይችልም። በደንብ አስተውል ሲራጅ። ህፃናት በሙሉ ሲወለዱ ሴጣን ይነካቸዋል ብላችሁ ታምናላችሁ። አማኝን ደግሞ ቁርአኑ ላይ ሴጣን በፍጹም አይነካውም ይላል። ስለዚህ አማኝ ቢሆኑ ኖሮ ሴጣን አይነካቸው ነበረ በአንተው አስተምሮ መሰረት። ሌላኛው ምንድነው እሱ በውሃ እንትን ወስዳችሁ ክርስቲያን ታደርጓቸዋላችሁ ይላል ቁርአን 30 ላይ ሱራ 30 ላይ የተፈጥሮ እንትን በምንም እንደማይጠፋ ይናገራል። እኛ በውሃ እንደሚለቅ የምናውቀው ቆሻሻና ሴጣን ነው። እስልምና ሴጣን ነው ካላችሁን እናመሰግናለን። አዎ በጸበል ህፃናቶቹ ላይ
እናጠምቃቸውና እንግዲህ ሲጠመቁ አጋንንት ከሆነ እስልምና ይለቃቸዋል። ጸበሉ ሲጠመቁ ቅዱሱን የእግዚአብሔርን መንፈስ ስለሚቀበሉ እስልምና አጋንንታዊ እምነት ነው። ስለዚህ አስቀድሞ ነበር ካላችሁ ያ አጋንንት ከሆነ እስልምና እንዳላችሁት ይሁንላችሁ፣ ተቀብለናችኋል። እስልምና አስቀድሞ ነበረ፣ አጋንንት ነው። ግን ያን አጋንንት በጸበል እናስወጣዋለን። እስልምና አጋንንት ነው ብላችሁ ካመናችሁ ማለት ነው። ስለዚህ እኛ በጸበል ሊወጣ የሚችለው በጸበል ቦታ ላይም አይታችኋል፣ ሊለቅ የሚችለው ከሰዎች እምነት ሳይሆን የምናስለቅቀው አጋንንት ነው የምናስለቅቀው። እስልምና አጋንንት ከሆነ እናመሰግናለን። በቃ ለቋል፣ ይለቃቸዋል። ሰዎች ሲጠመቁ ይለቃቸዋል። እስልምና አጋንንት ስለሆነ እንደዛ የምታምኑ ከሆነ ኦቨርኦል ግን ምንድነው ህፃናት ለምንድን ነው ታዲያ በልጅነታቸው የሚጠመቁት ከሆነ ጥያቄው በፈጣሪ ዘንድ 80 ዓመትም ሆን 10 ዓመትም ሆን 20 ዓመት 5 ዓመትም ብትሆን እድሜ ዚስ ማች ማተር አያደርግም። ፈጣሪን ለማመስገን ህፃናቶቹም የተገቡ ናቸው ብለን እናምናለን እኛ። ስለዚህ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 አካባቢ ጀምሮ ህፃናት ወደሱ እንዲመጡ እንዲባረኩ አዟል። ህፃናትን አከልክሏቸው ወደ እኔ ይምጡ ብሎ ህፃናቶችን ተቀብሎ ባርኳቸዋል። ስለዚህ እሱ መሰረት በማድረግ ህፃናት ወደ ቤተ መቅደስ በ40 እና በ80 መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 አካባቢ ላይ ባለው መሰረት እንዲሁም ደግሞ ዘጸአት ምዕራፍ 12 ይመስለኛል እሱን መሰረት በማድረግ ይጠመቃሉ ማለት ነው። ስለዚህ እሱን ሲጠመቁ የእግዚአብሔርን ልጅነትን ይይዛሉ። የአጋንንት መጫወቻ አይሆኑም። እናንተ ህፃናቶቹ በልጅነታችሁ ከተወለዱ ጀምሮ አላህ ነው ሴጣን ወደ ሰዎች አይ ቲንክ ሱራ 17:35 ላይ ሴጣንንም ሊያስጠጋ የሚችለው አላህ ነው። ስለዚህ ወደ ህፃናቱ ሴጣንን ልኮ ህፃናቱን ሲያስቆነጥጣቸውና የሴጣን ቁራኛ ሲያደርጋቸው የእኛ ጌታ ደግሞ ህፃናትን ወደ እኔ ያምጧቸው መንፈሴን እጭንባቸዋለሁ ከዛም የኔ ልጆች ይሆናሉ አለን። እሱም መሰረት በማድረግ እግዚአብሔር ልጅ እንዲሆኑ እንዲጠመቁ ገላትያ ምዕራፍ 3 ቁጥር 26 ጀምሮ የተጠመቁ ሁሉ ክርስቶስን ስለሚለብሱ ክርስቶስን እንዲለብሱ እግዚአብሔር መንፈስ በእነሱ እንዲያድር እግዚአብሔር ልጆች እንዲባሉ ሮሜ ምዕራፍ 8 ቁጥር 15-17 ስለዚህ አባታችን ብለው እንዲያድጉ አፋቸውን በዛ እንዲፈቱ እግዚአብሔር አባታችን ነው ሴጣን የእኛ ወዳጅ አይደለም ብለው ሴጣንን ክደው እንዲያድጉ በዛ ውስጥ እናሳድጋቸዋለን። ህፃናት ቢሞቱ እንኳን ጋንም እንደናንተ ይገባሉ ብለን አናምንም። ህፃናት ንጹህ ስለሆኑ ክርስቶስ የነገረን ህፃናት እንኳን ለመንግስት ሰማያት የተመረጡ የታጩ የተገቡ እንደሆኑ ነው። ማቴዎስ ወንጌል ምዕራፍ 19ን መመልከት ይቻላል ከቁጥር 1 እስከ 6። ስለዚህ በቤተሰቦቻቸው ኃጢአት እንደዚህ የሚጠየቁ አይደሉም። እኛ ጋር መጽሐፈ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 እና ቁጥር 20ን መመልከት ይቻላል ማለት ነው። ስለዚህ ከዛ አንጻር ነው። ክርስቲያን የምትለው ካለ ጨምርበትና ወደ ቶፒኩ መልስ። በሱራ 30 ቁጥር 30 ላይ ምንድነው የተፈጥሮ ሃይማኖት እንደማይቀየር ማንም ሊለውጠው እንደማይችል ቁርአን ይናገራል እንዳልከው ማለት ነው። ስለዚህ ሰው ሲወለድ ሁሉ ሙስሊም ነው ብለው የሚያምኑ ከሆነ ያ የተፈጥሮ ሃይማኖት በውሃ ይጠፋል ብለው የሚያምኑ ከሆነ ከቁርአናቸው ጋር አላህ ከተናገረው ነገር ጋር ነው የሚጋጩት ማለት ነው። ግልጽ ነው። እኛ በቤተክርስቲያናችን ህፃናት ለምንድነው የሚጠመቁት ካልን ምንድነው ጌታችን ኢየሱስ ክርስቶስን በግልጽ ተናግሮታል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ብሏል። ስለዚህ ህፃናት የሚወለዱት አንደኛ የእግዚአብሔር መንግስት የመንፈስ ቅዱስ ማደሪያ ለመሆን፣ ሁለተኛ ከክርስቶስ ትንሣኤና ሞትና ትንሣኤ ጋር ለመተባበር ለመመስከር እንደሆነ መጽሐፍ ቅዱስ በግልጽ አድርጎ ይናገራል እንጂ ከእስልምና ወደ ክርስትና ለማምጣት ነው የሚል ተረት ነው። ላይክ በእናንተ የተፈጠረ ተረት ነው እንጂ ይሄ ምንም መለኮታዊ አስተምሮ ነው ብለን አናምንም። አይጠመቁ አሉ። ስለዚህ ስለማይጠመቁ እነዛ ሙስሊም ናቸው ማለት ነው። ማይጠመቁት አይሁዶች ለምሳሌ አይጠመቁም። ስለዚህ ስላልተጠመቁ ሙስሊም ናቸው ማለት እኮ ነው። የእስልምና ጭንቅላቴ ነው። ቶፒኩን ፓራፍሬዝ አድርገውና ቶፒኩ ላይ ትንሽ እንትን በል። እዚህ ላይ ጥያቄው ላይ አሊ ሲራጅ መመለስ ትችላለህ። አላህ ክፍተት አለው ወይስ ውስጡ ቀዳዳ ነው? ይኸውልህ አሁን ይቺ መልስልን። አንተ አንድ ጥያቄ መለስክልን፣ ደግሞ ይቺ መልስልንና ከዛ ሁለተኛ ጥያቄ ደግሞ ጠይቀናል።
ችግር የለም። እሺ አሁን ይሄ ችግር ከሌለው ቀጥታ አንድ ላይ እንድትመለስልኝ ነበር የፈለኩትና አንዳንድ እየተመላለስ ምክንያቱም አንተ ጠይቃ መጨረሻ ላይ ልትወጣ ስለምትችል ሰዓትም ስለሚሄድ ሰዓትም ስለሚያልቅ አንዳንድ እየተጠያየቀን እንሂድ። አንድ ከእስልምና አንድ ክርስትና አላህ ክፍተት አለ ወይስ ውስጡ ድፍን ነው? የነን ጥያቄ ተቀበል እንጂ ምን መጀመሪያ እነን ነው የጠየቁ። አሁን ጥያቄውን ሚውሳርክ ሌሎቻችሁ መቀጠል ትችላላችሁ። ምክንያቱም መለስንልህ። አንድ ደግሞ እኛ ስንጠይቅ መማማሪያ ነው፣ ውይይት ነው የያዝነው። ውይይት እስከሆነ ድረስ ደግሞ እኛም እንጠይቃለን እናንተም ትጠይቃላችሁ እንጂ አትጠይቁ አላልንም እኛ። ምክንያቱም መጀመሪያ ጠይቀን መለስንልህ። እሺ መቀጠል የሚፈልግ ካለ ሜቢ ባይተዋር ይሰማል ወንድማችን? አዎ ይሰማል። ኦኬ እንኳን ደህና መጣ። ሙስሊም ነህ? ነኝ አልሐምዱሊላህ። ኦኬ እሺ አላህ እጅ እግር አለው ብለህ ታጸድቃለህ? እጅ እግር የማንንም የማይመስል ማለት ነው። አላህ ፍጡር አይደለም። እጅ እግር የሚባል ነገር የለም። ኦኬ እጅ እግር የሚባል ነገር የለም። አላህ ይናለው እጅ እግር ያለው የምታመልኩት እናንተ ናችሁ። አላህ ይናለው ሁሉም ቦታ አለ። በዛቱ እዚህ አለ። በዛቱ ምድር ላይ አለ። አላህ አንድ ነው፣ ሁሉም ቦታ አለ። በዛቱ ነው። በዛቱ ሁሉ ጋርም አለ ወይ? በዛቱ በአካሉ አላህ አንድ ነው። ዓለሙን የሚቆጣጠረው አንድ አላህ ብቻ ነው። ይኸውልህ አንድ ይሄን ጥያቄ ልመልስልህና አንዴ ስራጅ እሱ ይመልስና ትመልሳለህ። በዛቱ ሁሉ ቦታ አለ ወይ? በአካሉ ማለት ነው። አላህ አንድ ነው፣ ሁሉም ቦታ አለ ብለን እናምናለን እኛ። ብዛቱ እያለ እኮ ነው። ብዛቱ እያለ ነው። ይሄ ምን ይመልሳል? እሺ አሊ ምንድን ነው የምትለው? አንተ ሴና አለው ብለህ ነው የምታምነው? በመጀመሪያ አላህ አልወለደም አልተወለደም፣ አንድ ነው፣ በጥ የለውም። ይሄ ደግሞ የታወቀ ነው። አላህ ደግሞ ተረጋጋ። አላህ ይወልዳል አይወልድም ብዬ አልጠየቅኩም። ምክንያቱም አላህን ለረቢ ለጊዜው አልፈለግነው። ያልጠየቅንህን ለምን ትመልሳለህ? ወልዷል አልወለደም ብለህ አልጠየቅንህም ወይ? ወደ ጥያቄ ልመጣልህ። እኔ የጋብቻ ሽምግልና እኮ አይደለም የተቀመጥነው። አልወለደም የምር አልወለደም አላስወለደም ብለህ የምትለው የሆነ ሽምግልና ተልከህ የሆነ ሰውዬ ልኮ ለሱ ልጃችሁን ስጡኝ የምር ሌላ ዲቃላ አልወለደም እንደማለት ነገር አታስመስለው። ልጅ የለው እመኑኝ። ለአብዱል ፈዛና ለምሳሌ ዋና ቶፒክ ምንድን ነው? እናንተ እንጂ ምታተርገኝና አላህ በራሱ ቁርአን ላይ አላህ አርሽ ላይ ተደላደለ ነው የሚባለው። ተደላደለ አላህ እንዴት ነው ያለው? ተኝቶ ነው እንዴት ነው ያለው የሚባል ነገር እኛ አናስገባበትም። እሱ ራሱ ያላስገባው ነገር ያልጻፈው ነገር አናነብም። አላህ አርሽ ላይ ተደላድሏል ተባለ፣ በቃ በሱ ነው በቃ የምናምነው እኛ። መደላደል እኮ ግልጽ ነው። ወይን ተኝቷል ወይንም ደግሞ ቁጭ ብሏል ተመቻችቶ አይደለ? አላህ አርሽ ላይ ተደላደለ፣ በቃ ሁሉ ነገር የሚያይ ጌታ ነው። አላህ ደግሞ አሁን የጠየቁት ምንድነው ማለት አላህ እናንተ አሁን ምድርና ሰማይን የፈጠረው አንድ አላህ ሞቷል ብላችሁ የምታነሱበት ሰዓት አለ። አሁን አንድ አላህ ደግሞ እንኳን መሞት እንቅልፍ እንዴት እንደሆነ አላውቅም። አልፎ እኮ እንቅልፍ አልተኛም ልትል ነው እንዴ? ምን አሁን ተኝቶ ሊሆን ይችላል። ምን ታውቃለህ? ተደላደለ ማለት እንኳን ለሽ ብሎ መተኛት ይሆናል። እንቅልፍ ሳይወስደው ተመቻችቶም ሊሆን ይችላል። ተኝቶም ሊሆን ይችላል። ኦኬስ ማን ጠይቃችሁ? ኤኒዌይስ ነይማ ምንድን ነው እያልሽ ነው ያለሽው? ይሄ የሰው ባህሪ ነው እንጂ የፈጣሪ ባህሪ አይደለም። ስትናገር እንኳን በስነ ስርዓት ተናገር። ኦኬ አንቺ ትረብሻለሽ ብዙ ጊዜ። እሺ ዛሬ እስኪ ታጸድቂያለሽ አታጸድቂም? አንቺ
አላህና አለው ብለሽ የምታውቂው አንተ እኮ ማለት ነው እኔን ተይኝና የምትጠይቀውን ነገር በትክክል በማስረጃ እንኳን ማትመልሰው ነው። አላህ የት ነው ብለሽ የምታምኚው? ከአርሽ በላይ ነው። ምንና የፍጥር ባህሪ ነው? ቅድም ያልሽው ከአርሽ በላይ ሲጠይቁ ማለት ነው። ባይ ከአርሽ በላይ ተደላድሎ ነው ያለው አይደለም? ከአርሽ በላይ ተደላደለ ይላል። በአርሽ ላይ ተደላደለ ቢልስ? በአርሽ ላይ ተደላደለ ቢልስ? ከአርሽ በላይ ተደላደለ ነው የሚለው። በአርሽ ላይ ተደላደለ ቢልስ? ምን ማለት ነው ቢልስ ማለት? አረ በአርሽ ላይ ተደላደለ ማለት አርሽ ላይ ተቀመጠ ወይንም ተኛ ሊሆን ይችላል። ኤኒዌይስ አንዴ ቅድሙን ቪዲዮ አንዴ ክፈተው። ቅድም የሰራው ቪዲዮ በላይ ነው ያለው አይልም። ከአርሽ በላይ የሚል የለም። እንደውም ቁርአን ላይ አንዴ ክፈተው። ክርስቲያን ቪዲዮውን የቅድሙን ክፈተውና ቁርአኖቹ እናያቸዋለን። ቁርአን ላይ ከአርሽ በላይ አይደለም የሚለው። እንደውም ክፈተው አንዴ ክርስቲያን እንትኑን ቅድም የሰራሁትን ቪዲዮ ሰማለው። ክርስቲያን እሺ ቆይ በአርሽ ላይ ተደላደለ ነው የሚለው እንደውም ቁርአኑ። ስለዚህ እሱን ሲራጅን የሰው ባህሪ ምናምን ብለሽ አጣጣልሽው ቁርአንሽን ታጣጥያለሽ ማለት ነው ሳትፈልጊ። أنه سبحانه فوق سماواته سمي ذاته الجنة على أنه سبحانه فوق سماواته سمي ذاته الجنة على عرشه سنسار رجنا سنسار رجنا شكنوا بيا يمر بتوكم على جسنت الله سري سار رجلاي أشي الله من لنا الله يالنا ألقاو لنا الله አላህ አልጋው ላይ ነው ያለው። እዚህ ጋር ነው ታውቃለህ። ማስረጃ የምታመጣው ሲጀመር ማስረጃ የለህምና እኔ ልንገር። አሁን ቁርአን ክፈትልን። ክርስቲያን ይሰማሃል? አዳምጪ ዘጋምት አንዴ ቁርአን ክፈትልን። ምን ልክፈት? ሱረታ 20ኛው ሱራ ቁጥር 5 አርሹ ላይ ነው የሚለው። አሁን ላሳየሽና ሂሚሌት ላርግሽ። ማይክሽን አንሽና አንብቢ። ወይን ክፍል ማይኩን አንሽና አንብቢ። ማይኩን አንሽና አንብቢ። الرحمن على العرش እስኪ አንተ ወንድም ማለት ነው የራስህን ኪታብ ማለት ነው አንብቢ። እኛ በዛት አንገልጸውም። አንብቢ በዛት አንገልጽ። ስለዚህ የለውም አለ አይደል? ዛት የለውም አይደል? አለ በዛት አልተገለጠልንም። ስለዚህ አለ ዛት የለውም። እኔ ግን ልንገርህ ለአንተ ጎበዝ ሀባሾች አታመሰግኑኝም? ሀባሾች ዋብዮች እኔ ቤት ገብተው ሀባሽ አድርጌ ነው የምለክላችሁ። እቺ ልጅ ዋብያ ነች፣ ግን ያው ሀባሽ አድርጌ ልካታለሁ ማለት ነው እንደዚህ ሲመጣባቸው ዋብዮች መረጃ ሲመጣባቸው ኢብሌስ ሲደረጉ አላህን ይከዱታል ማለት ነው። አላህን መረጃ የለህምና አደም አላህ ከአርሽ በላይ ነው እያለች ትሞግት ነበረ። ቆይ ሀባሾች እኔን ልሸልሙኝ ይገባቸዋል። ልወዱኝ ልታደንቁኝ ይገባል። ዋብያዎች እንደዚህ ነው ተዋርደው የሚወጡት እኔ ቤት። እኔስ ከሰክታብታብ እያረሽ ተማሪ ዋብያ ሁሌ መዋረድ ነው። ዋብያ ሁሌ ማጭበርባሪ ነው ውሸታም ስለሆኑ ማለት ነው። ከአርሽ በላይ ነው እያለሽ እየሞገተ የነበረ በአርሹ ላይ ነው ሚል ሲመጣባት ጊዜ ምክንያቱም ቅድም ሲራጅ ምን አለ? በአርሹ ላይ ተደላደለ ይላል ሲል ይሄ ፍጡር ባህሪ ነው በአርሹ ላይ ተደላደለ አይልም ብላ እኔን እየተሳደበች ነበር። ሆን ብዬ ነው እንዳልሰማ ዝም ብዬ አለፍኳት። ደገመችው ስሰልሰው ለምን አትለጠፍም ብዬ ልክ መረጃ ሲመጣባት ከዋብያ ወደ አባሽነት ከአንዳንድ ተሸራተተችና አላዛትም የለውም በአርሽ በላይ ነው ማንልም። ቴንኪው ዋብያ ውሸት ነው መገለጫው፣ ውሸት ነው። አሊ الرحمن على العرش استوى ነው የሚለው ገብቷል አይደለም? ምን ማለት ነው?
الرحمن على العرش استوى الله ከዓርሽ በላይ ተደላደለ ነው። ከዓርሽ በላይ ተደላደለ ስንተረጉመው ማለት ነው። ወደ አማርኛ ስንተረጉመው እንደዛ አይደለም። እንደዛ ብሎ የተረጎመ ከዓርሽ በላይ ተደላደለ ብሎ የተረጎመውን እስክፈት አሳየን። እንደዛ አይደለም የሚለው በዓርሽ ላይ ነው። الرحمن على العرش استوى እሺ الرحمن على العرش استوى አይደለም ያለው። الرحمن على العرش استوى ማለት በዓርሽ ላይ ተደላደለ የሚለው እንደዛ ብሎ የፈሰረ አማርኛ የትኛው ነው? ሙፈሲር ነው የፈሰረው። እስክፈት የትኛው ቁርአን ነው እንደዛ የሚለው? ምክንያቱም አንተ ስኮላር አይደለም። አንተ እኮ መጀመሪያ ማወቅ ያለብህ አረብኛን ነው። ዋናው አረብኛ ላይ ነው እንጂ እንደዛ ብሎ የፈሰረልን አንተ አልኩህ እኮ። እንደዛ ብሎ የፈሰረልን አንተ አንተን ተረት አይደለም። አንተን የምፈስረው ሳይሆን ክፈተው። አንተ እንደዛ ብሎ የፈሰረው የተረጎመው እንደዛ ቁርአን እኮ እንደዛ እኮ ነው የሚለው። ኤኒዌይስ ቅድም ምን ብሎ ነበር? ግን ዩቲዩብ ላይ የምታዳምጡ ትኖራላችሁ። በዛውም ዩቲዩብ ፕሮሞሽን ልስራ። አላህ በአርሽ ላይ ተደላደለ ነው የሚለው ቅድም እያለ እየሞገተ ነበር አይደለ? መለስ አድርጉና ማክሲመም 7 ደቂቃ ያህል ብትመለሱ ነው። አዳምጡት። ዋብያ እንደዚህ ውሸታም ናቸው። ያችኛዋ ዋሸች፣ ወጣ ተዋርዳ። አሊ ቀጣይ ደግሞ ዋሸ ማለት ነው። ሰላም ነው ወንድም፣ አማን ነው። ሌስ ተረጋጋ፣ ተራን ጠብቅ። ማክሲመም 7 ደቂቃ ያህል መለስ አድርጋችሁ አዳምጡት። ዋብያ ውርደትና ዳመጣችሁኝ ያላችሁት አሊንም እንዴት ውሸታም እንደሆኑ ዋብያዎችን ለማወቅ መለስ አድርጋችሁ ቅድም የተናገረውን እዩት ማለት ነው። ኤኒዌይስ አሊ፣ ስለዚህ ይሄ የተደላደለው አካል ምንድነው? ዋብያ ግን አንተ ቆይ አዳምጥ። አንተ በሁሉ ቦታ ነው ያለው ስላልክ አንተ ደግሞ ከሁሉም ይለያል አሊ። ስለዚህ በሁሉ ቦታ የሚገኘው አይምን ከአርሽ በላይ ተደላድለው ያለው አካል ድፍን ነው ወይንስ ክፍተት ያለው አካል ነው? አላህ ሰውን አይመስልም፣ ሰው ደግሞ እሱን አይመስልም። እኔ ማንን ይመስላል ብዬ ጠይቄያለሁ ወንድማችን። እኔን ይመስላል ብዬ ጠይቄያለሁ። አምሳዬ የለውም። እኔ ይመስለኛል ብዬ ጠይቄያለሁ ወይ? እና ምንድን ነው የምትለኝ ታዲያ? እጅ አለው ብለኸኛል አይደለ? እጅ ምናምን የሚባል ምን አመጣ? አሁን አንተ እጅ አለው እግር አለው እንዴት ነው የሚያየው? ይሄ እኮ ይሄ በዚህ ውስጥ መግባት የለብንም እኛ። እሺ መግባት ካልፈለክ ሚውት አድርገሽ። እስማኤል እንኳን ደህና መጣ። እስማኤል አሚር፣ እኔ ጋር እናውራ። እሺ ቀጥል። አላህ አካላቶች አሉት። ውሃብያ ማለት ምን ማለት ነው? እስኪ ንገረኝ። አላህ አካላቶች አሉት ብለህ ታምናለህ? አይደለም። ውሃብያ ማለት ምን ማለት ነው? ምንም ይሆን አላህ አካላት አሉ ብለህ ታምናለህ? ንገረኝ። እሺ ሚውት አድርግና ተማር። እስማኤል ትቀጥላለህ። ንገረኝ። አንተማ ቶሎ በል። መሐመድ አብደል ወሃብ ተከታይ ማለት ነው። አሁን ጥያቄ ሲጠየቅ እኮ እንደዚህ ነው እሳት ነው የሚያደርገው። አይ ተረጋጋ። ቶፒክ ላይ ታወራለህ። አላህ ይልቅ መሐመድ አብዱል ወሃብ ነው የሚያውቁት። ለዛ አባትዮ ወሃብ ይባላል። መሐመድ አብዱል ወሃብ ማንኛው ነው የምንከተለው? ማንኛውንም ተከተለ፣ እሱ አይመለከተኝም። በቃ መሐመድ አብዱል ወሃብ ተከተል ማለት ተከተል። ኧረ በእናትህ ላይ ፈት እዛ ተረጋጋ። ቆይ እሱም መስተው አለ ረህማኑ አርሽ ስተው ተሰባቱ ሰማይ በላይ ነው። ጥያቄ አልጠየቅኩም። አትጩህ፣ ተረጋጋ። አንተ ስለስተዋ ደግሞ ማስረጃ እነግርሃለሁ። አይደለም አንተ ኩፋሩ ቀርቶ ማንኛውም ይምጣ። አትጩህ፣ ተረጋጋ። ታሬራ አንተ ቶሎ ብል ማስረጃ። ኧረ ተረጋጋ። ቆይ ተረጋጋ። ማአነ ውሃብያ የሚለውን አንተ ተረጋጋ። ቆይ ምንም ጮህ፣ ተረጋጋ። ሰውዬ ተረጋጋ። ኦኬ ከአርሽ በላይ ነው ብሎናል። ይሄ ከአርሽ በላይ ያለው አካላት እንዳሉት ታምንበታለህ? አካላት አሉት ብለህ ታምናለህ? ማይክን አንሳውን። ተረጋጋ፣ አትጩህ። ቀጥል። እያወራን ያለ ነው ስለ አካል ነው ስለ እስተዋ ነው? ስለ አካል ነው እያወራን ያለ ነው። ርዕሱ ነው
ርዕሱ ስገባ ስለ እስቲዋ ርዕሱን አላየው الرحمن على العرش استوى على استوى والمرتفع አትጩህ። ርዕሱን አላየም። ከአንድም ወደ 6 መረጃ ሰጣለሁ። እሱንም ላይ ቢሆን አሁን ተረጋጋና ርዕሱን አይተዋል። ስለ አካላት እያወራን ድፍን ነው ወይንስ ክፍተት አለው የሚል ነው ቶፒካችን። ዋብዬዎች እንደዚህ ናቸው። በአማርኛ ተረጉመ ስለማልፈልግ ነው። ኦኬ ቀጥታ አረብኛ ትርጉም ይችላል። ፕሊዝ ተረጋጋ። ምክንያቱም እያወራን ያለነው አማርኛ ነው። ኦዲየንሱ አማርኛ ነው። አማርኛ ትርጉም አልፈልግም። አትጩህ። ማን ተረጉመው ነው የማቀል አማርኛ? አትጩህ። ተረጋጋ። መሬት ንካ። ስለዚህ ምክንያቱም ወደ ያውላችሁ ምን ያህል ሌቦች፣ ውሸታም፣ አጭበርባሪ እንደሆኑ ዩቲዩብ ላይም እያዳመጣችሁ ነው ያላችሁ። ዩቲዩብን ፕሮሞሽን አንተ ውሃብያ ሰው ይገላል እያልክ ትመሰክራለህ። አንተ ማንኛው ውሃብያ ተገደለ? ተረጋጋ። አንተ ራስ ገዳይ እንደሆን ከዚህ እየነገርከኝ ነው። ገዳይ ናቸው። አንተ እያወራህ ሰምቼ ነው። አንተ ቶሎ በል። ገዳይ እንደሆናችሁ አንተ ራስ ታውቀዋለህ። ችግር የለውም። እሺ ንገረኝ። አንድ ንገረኝ። ተረጋጋ በእናትህ እኮ አንተ ቶሎ በላ። ሰውየው ጤናማ የለውም እንዴ? እንዲያሮጊት ወሬ መንዳት አይደለም። አንተ ራስ ገዳይ ነህ። ብታገኘኝ ትገለኛለህ። ብታገኘኝ እኮ ቁጭ አድርግ ማስረጃህን። አንተ ውሃብያ ሰው የገደላቸውን አንተ ቶሎ በል። እናንተ ያልገደላችሁት ምን አለና ነው? ንገረኝ። ማን ነው ውሃብያ የገደለው? አንተ ቶሎ በል እባክህ። ተረጋጋና ወደ ቶፒክ ታወራለህ። ቶፒኩ ላይ ታወራለህ። ማስረጃውን ቁጭ አድርግ። ቶፒኩ ላይ ታወራለህ። ወንድም አለም የምትሰማን ከሆነ አማርኛ ሳይሆን ስራጅ አዳምጡ። ኤኒዌይስ ምን ያህል አጭበርባሪና ውሸታም እንደሆኑ ይዋቸው። ስለዚህ ቶፒኩ ላይ ላለማውራት ነው። ቁጭ አድርግ። አንተ አጭበርባሪ፣ አንተ አልከዛቡ ነህ። አንተ ውሸታም ታንተ በኋላ አለ እንዴ? አትባሉ ተጨታ አምላኪ አንተ ወደ ውሸታም አለ እንዴ? ፕሊስ አንዴ አዳምጡ። ተረጋጋ። አንተ ያናሳያቸው አንዴ ይሉን ማለት ነው ሰደቁኩም ልናምንህ ነው። አንተን ብታገኘኝ ታርደኛለህ። ምንም እኮ መጠየቅ አያስፈልግም። አከዛቡን አልኩፋሩን በአላህ ላይ በጌታ ላይ በፈጣሪ ላይ የካዲ ሆንክ አንተ ልናምንህ ነው። አንተ ማስረጃህ የፈጠረ ጌታ የካድክ እኮ ነው። አንተ ማለት ምን ነው የምትፈልገው? ምንድን ነው? ህይወት ተሸብሯል። ምን ነው? በሰላም ነው? አንተ ማስረጃህ ቶሎ በል። እሺ ካዲዎችን እንድትጋደል ነብዩ ታዟል። ውሃብያ ሰው ገሏል የሚለውን አንተ ቶሎ በል ማስረጃህ። እሺ አዳምጥ። እና ወንድ ገደለ ቶሎ ቁጭ አድርጋችሁ። ኧረ እባክህ ተረጋጋ። እዚህ ላይ የሚያይ ሰው አለ የሚያዳምጥ አለ። ቶሎ በል አንተ። እነማን ገሏል? እነማን ናቸው የገደሉ? ቶሎ በል ማስረጃን ቁጭ አድርግልኝ። እባክህ ተረጋጋ እና አዳምጥ። እሺ መረጃ ጠይቅ። ሀያን ውሸታሞች ናቸው ብላል። አንተ ውሸታቸው ይኸው ከአንተ እኮ እየተገለጠብህ እኮ ነው ውሸቱ። አንተ እኮ ነው ያልኩህ። አንጣው መጽሐፉን አንጣው የተጻፈውን። መልካም ይለወቃል። እሺ ካዲያንን እንድትጋደል ታዛል አልታዘዝክም? ወቃቲሉ المشركين كافة ሙሽሪኮችን እንጋደላለን። كما قال سبحانه وتعالى امرنا الله الله አዞናል። ጎበዝ። እሺ ክርስቲያኖች ሙሽሪክ ናቸው አይደሉም? አዞናል። እኛ ሙሽሪክ ነን አይደለም? እኛ ሙሽሪክ ነን አይደለም? المشركون البار الصنم ያውም ጣዖት አምላኪ ነህ፣ እንጨት አምላኪ። እኛን እንድትጋደል ታዛል አልታዘዝክም? وقاتل المشركين كافة عم ጎበዝ። ተቀልድ ነው። ምን ነው? ስለዚህ አንድ ሃይማኖት እስክቀር ድረስ ሌሎችን እንድትጋደሉ ታዛል። አወጅህ የአላህ እስልምና ማን ነው? በአላህ በምድር ላይ አላህ ብቻ እንዲመለክ። ኦኬ። ስለዚህ ከሁሉ እስልምናን እንዲያምን እስከዛ ድረስ ታዛል። እስልምና ያዛል። እስልምና ቢያዘው እኔ ወደ ኋላ አልልበትም። ታዲያ ምን መረጃ ነው የምጠይቀው? አላፍርበትም። እንደ አንዳንድ ሰዎች ተልፈስፍሶ ይወጣል ብለህ እንዳታስብ። ስለዚህ ትገላለህ ማለት ነው። أنا قاتل الناس سوتش اللي قادر تهزج له حتى يقولوا أشهد أن لا إله إلا الله أن محمد رسول الله ويقيم الصلاة وإيتاء الزكاة. عندي لاورا እሱ ማለት ነው ወንድማችን ምንድነው እያልከን ያለው? እኛ ሙሽሪኮች ያውም ጣዖት አምላኪ ናቸው እናንተን እንድጋደል ታዝዣለሁ። ስለዚህ ይሄንን አታምንበታለህ አታምንበትም? አስተምሮቱን እኛ አሁን ባለንበት ሰዓት ላይ እንኖራለን፣ እየኖርን ነው፣ ሰላም እየኖርን እኮ ነው። ልክን እንዳንተ ያለው ኩፋር ግን አላህና መላእክተኛውን የሚሳደብ ነቃትሉክ እንዳንተ ያለው ኩፋሩን ማለት ነው። ላኪን እነዚህ አሁን ላይ ያሉት ነሳራዎች አብረን የምንኖረው እንኖራለን፣ ተዋውለን እየተኗሯርን ያለ ነው። ግን እንዳንተ ያለ ወሰብላሁ ወረሱሉ አላህና መላእክተኛውን የሚሳደብ ነዓም። አቡ ፎዛን አዳምጥ አንዴ።
አላህ ለመላእክተኛውን የምትሳደብ አንተ 24 ሰዓት እቱብ ከፍተህ አቡ ፎዛን አዳምጡ አንዴ። ነብይ ያለው እንጂ ማንኛውንም ነሳራ አግኝተህ በመንገድ ላይ ግደል የለም። አሁን ፕሊስ አዳምጡ። ሃይማኖት ለአላህ ብቻ ስትቀር ተጋደልን የተባልከው አይደለም። በሙስሊም መሪነት ማለት በሙስሊም መሪነት ማለት ምን ማለት ነው? መሪ ከሌለው ዝም ብሎ ተነስቶ ማንንም አሁን አንተ ማንንም መጥቶ ዝም ብሎ በመንገድ ላይ ክርስቲያን ስላገኘ አይገደልም። ኦኬ ሸሪዓ ነፍስን بغير حق ያለምንም ሰው ነፍስ አትገደልም እኮ ሸሪዓ ወይም ደግሞ ጧዓኑ ዲኑኩም ሃይማኖታችሁን እንታሉባችሁ በኋላ ነው ያለው። አዳምጥ መጀመሪያ ሃይማኖታችሁን ስታል ተቃወሟችሁ። አዳምጥ ኤኒዌይስ አይ ዶንት ኖ ምን አይነት ጭንቅላት እንዳላቸው እና አይታችኋል። ሙርተዶ እንትኖችን እንድንጋደል ታዘናላል። ከዛ ደግሞ መልሶ እኔኑ ይጨቀጭቀኛል ማለት ነው። ክርስቲያን ወቃትሉ ሙሽሪኪና ሙሽሪኮች ጧዓኑ ዲኑሁም ሃይማኖታቸውን ሲቃወሙ በቃ ማሚቱን ያስ አንዴ ማውራት ይችላሉ። እሺ አቡ ሙጃሂድ ኦኬ። አቡ ፈውዛ በቃ ሚውት አርጋንተ አምናለሁ። በቃ እንገድላለን በአላህና በመሐመድ ያላመን አለ ጨርሰናል። ሰላም ይሄ ቀደም የቀረች አሊ ሲራጅ አቡ ሙጃሂድ ሰላም ነው አለ እንዴናችሁ? አንዴ ኢትዮጵያ ላይ ኦኬ ያ ኃይል መልሰው። እሺ አቡ ሙጃሂድ ቀጥል፣ ማይክን ክፈትና። ኦኬ አላህ አካል አለው ብለህ ታምናለህ አቡ ሙጃሂድ? አላህ አካላቶች አሉት ብለህ ታምናለህ? እግር፣ እጅ ምናምን የመሳሰሉት ማንንም የማይመስል ናም። አዎ መጀመሪያ አለው ብዬ ነው ማምነው። ግን ኦኬ እሺ ድፍን ነው ወይስ ክፍተት አለው ውስጡ? ወደዛ ውስጥ መሰረት አለን። እንደዛ ስናምን ማለት ነው በአላህ Subhanahu Wa Ta'ala በስፈቱ ዙሪያ ማለት ነው መሰረት አለን። እሱ ምንድነውና ተውቂፊያ ነው። ተውቂፊያ ማለት ምንድነውና አላህ Subhanahu Wa Ta'ala ባወራው እናወራለን፣ ባላወራው ደግሞ ምንድነውና ዝም ነው የምንለው። ስለዚህ ውስጡ ክፍተት ይሁን ድፍን ይሁን አጣቅም ማለት ነው። እንደዛ ብዬ ማውራት ድፍን ክፍተት ይሁን ማለት አልችልም። ድፍን ክፍተት ነው የሚል እስከመጣ ማውራት አልችልም። ኦኬ ለምሳሌ ሊቃውንቶች ወይም ስኮላሮች ድፍን ነው ብለው የሚያምኑ ከሆነ እነሱስ ተይከፊያ ውስጥ ናቸው ያሉት ወይስ? ሊቃውንት ማን ይመስል እስቲ? ቀደምት ሊቃውንቶች ለምሳሌ እናልጠበሪ መሪያችን ማን ነው? መሪያችን ማለት እኮ የእናንተ መሪ ስትነዋ እናልጠበሪ ምናምን ቀደምት ሊቃውንቶች ለምሳሌ አላህ ድፍን ነው ብለው ያምናሉ። አላህ ድፍን ነው ብለው የተናገሩ አለ ለምሳሌ። እሺ ከነዚህ ውስጥ ማን ያሉት? አልጠበሪ ከነሱ ውስጥ ማን? እኔ እኮ ባላወኩ ነገር አላወራም። አንተም ቢሆን በዛው አልጠበሪ እኮ አንተ አላወቅም ማለት የለም ማለት አይደለም እኮ ግልጽ ነው። ቆይ አንዴ እኔ ጨረስ ወላ ያኩል ወላ ይሽረቡ የማይበላ የማይጠጣ ማለት ነው። ለምን እንደነሱ ቆይ ሌላ ነገር አታወራ። እያወራን ነው እኛ እያወራን ያለ ነው። በመሀል ባትገቡ ነው። ቀጥል አቡ ሙጃሂድ። አዎ መጀመሪያ ምንድነውና ቁርአን ስንረዳ በማረዳት ነው የምንረዳው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባስተማሩ ሁኔታ ነው አይደል? ቀጥል። ሁለተኛ ደግሞ ለኛ ከነሱ ተቀብሎ ወደኛ ያደረሱት ማን አሉና ሱሐቦች አሉ ማለት ነው። ኢማሙ ጠበሪ ያሉትን ነገር ድፍን ነው ወይስ ቀዳዳ አለው ብለው ነው የሚያምኑት እነሱ? ድፍን ነው ቀዳዳ ነው ለማለት ብያለሁ። ተውቂፊያ ነው ብያለሁ። አስማው ሲፋት መሰረቱ ይህ ስለሆነ ማውራት አልችልም። ድፍን ነው አይደለም ማለት አይቻልም። ኦኬ እሺ አንብብልኝ። አረብኛ ታነባለህ አይደል? አዎ ድፍን እንደሆነ ላሳይህ። እሺ ኦኬ ከዚህ ጀምራ አንብበው እስኪ።
حدثنا محمد ابن ربيعة عن سلامة ابن ሳቡር እንደዛ ነው የሚለው አይደል? ትንሽ ራቅ ብሏል ቪዲዮ። እሺ አን አጥያ عن ابن عباس قال الصمد الذي ليس بأجوف ምን ማለት ነው? ባዶ አይደለም ማለት ነው። ኦኬ ቀጥል። حدثنا ابن بشار قال حدثنا عبد الرحمن قال حدثنا سفيان عن منصور عن مجاهد قال الصمد المصمت ነው ምንድነው የሚለው? ትንሽ እንትን ይላል። የሆነ ሐረካ ነገር ያደረገለ ነገር አለ አይደል? ቀጥል። الذي لا جوف له حدثنا أبو كريب قال حدثنا وكي عن سفيان عن منصور عن مجاهد مثله هلال سواء حدثني الحارس قال حدثنا ولقى ايش كفي على كيد ቀጥል። አልቋል መሰለኝ አልቋል አይደል? ኦኬ እሺ። ይሄን እሺ ምን ይላል ከዚህ ጀምሮ እስኪ? እሺ ወኪ ቃል ይላል ማለት ነው። አብዱራህማንና ወኪ ማለት ነው አንድ ላይ። ኦኬ ሱፊያን ነግሮናል ብሎ ሱፊያን ኢብኑ አቢ ነጂህ ማለት ነው ሙጃሂድ አንስቶ ቃል አሰመድ الذي لا جوف له ምን ማለት ነው? ጀውፍ ማለት ለምሳሌ አሁን በአረብ ግልጽ ነው አይደል? ይሰማል? ተቆርጠህ ነበር። ባዶ ይሰማል? አሁን ይሰማል። ቀጥል። ሚዩት ላይ ነበር። ቀጥል። መጨረሻ ላይ ነው ያለሁት እኮ ምን ይላል? አላህ ብሎ ማለት አሰመድ ማለት الذي لا جوف له ለሱ ምንድነውና ባዶ ያልሆነ ማለት ነው። ኦኬ ስለዚህ ውስጡ ባዶ ሆድ የሌለው የሆነ ማለት ነው። ለምሳሌ ኔትወርክ ትንሽ ይቆራረጣል። አቡ ሙጃሂድ ይቆራረጣል። ኦኬ ስለዚህ አላህ ባዶ ያልሆነ ነው ውስጡ ማለት ነው። አሁን ይሰማል። ቀጥል። አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። ትንሽ ያለበት ያስቸግራል። እሺ ስለዚህ አጥላውን አብላ ኔትወርክ ጥሩ አይደለም። አይሰማም አይደል? አሁንም ይሰማል። አሁን ቢስሚላህ ይሰማል። እሺ አላህ ሱብሓነሁ ወተዓላ እንደኛ ለምሳሌ ያው ክፍተት ያልሆነ ማለት ነው። በተፍሲሩ ትስማማለህ? ቅድሚያ አቡ ሙጃሂድ ናም እስማማለሁ። ስለዚህ ድፍን ነው ክፍተት የሌለው ድፍን ነው ብለህ ሲልድ ነው ብለህ የምታምነው? ላጀውፍ ብዬ ነው የማምነው። ምን ማለት ነው? የሌለው ወይንስ ድፍን? ላጀውፍ ለምሳሌ ላጀውፍ ማለት እንደኛ አይነት እንትን አለ ክፍተት የሌለው የሆነ ማለት ነው። ስለዚህ ድፍን ነው ማለት ነው። ተቃራኒውን አላማጣም። ድፍን ነው ብዬ አይደለም ጀውፍ የለውም ብዬ ነው የማምነው። ክፍተት የለውም ማለት ምን ማለት ነው? ድፍን ነው ማለት አይደል እንዴ? እና ይኸውልህ አሁን ለምሳሌ እዚህ ጋር ማለት ነው ጀውፍ ማለት በአረብኛ ቃል ሆድም ይባላል አይደል? እኮ ሆድ የሌለው እሺ እኮ ሆድ የለውም ማለት ምን ማለት ነው? እሺ ቀዳዳ ሌሎች ቀዳዶች አሉት ሆድ ብቻ ነው ያለው? አፍ አላልኩም ማለት ሌሎች ቀዳዶች አሉት ሆድ ብቻ ነው የሌለው? አይ አለው አላልኩም። ይኸውልህ ጀውፍ የለውም ብዬ ነው የማምነው የሚለው ለዚህ ነው እኮ። የለውም ስትል ምን እያልክ ነው? ለምሳሌ ወደ አፍ አላልኩም። አሁን ወደ አፍ አልገባንም እዚህ ጋር ማለት ነው።
አፍ የሚል ነገር አለ እዚህ ጋር። ለምሳሌ ጆፍ የለውም ስትል ምን እያልክ ነው? እሺ የኛ አካላችን ክፍተት አይደል ሙሉ? እሺ ክፍተት የለውም እያልክ ነው አይደለም ማለት ናም። አዎ ኦኬ። እንደዛ ማለት ደግሞ የኛ አካላት ክፍተት ነው። እሱ እንደዛ አይደለም። ክፍተት አይደለም የለውም ካልክ ደግሞ ድፍን ነው ማለት ነው። አይዋ ስለዚህ ድፍን ነው ማለት ምን ማለት ነው? እንዴ ድፍን ማለት ግልጽ አይደል እንዴ? ስለዚህ ሲልድ የሆነ ነገር ኢማጂን አፉ ድፍን ነው፣ ጆሮ ድፍን ነው፣ ሊሰማህ አይችልም ማለት ነው። ና ቆይ ልንገርህ። ድፍን ነው ማለት ወላ ያኩሉ ወላ ያሽረቡ የማይበላ የማይጠጣ ጌታ ነው። አንዴ ቆይ እዚህ ጋር ቆይ አንዴ ይችላል እኮ አንተዬ አንዴ እዚህ ጋር ምንድን ነውና አንዴ ይሰማል አይደል? ይሰማል። ዲፌንስ ይባል ይዘል ቆይ አንዴ ትንሽ የተቆራረጠ ነው መሰለኝ። እሺ ትንሽ ታገስ። እሺ እነሱ ይቀጥሉ። በቃ እነሱ ይቀጥሉና እመለሳለሁ አንተ ጋር አቡ ፎዛን። እሺ ዲፌንስ ይባል ምንድን ነው እሱ እያልከን ያለው? الصمد مالت قال أكرمه من عباس يعني الذين يسمد إليه يتقالوا الخلائق فطران وش مالتنا ودسو الصمد خلائق فيه عن ايش خواعجهم شجراتهم يطيقالوا بصوتاتهم اللهن مالتنا ايش النام تعلمون والصمد السيدون الذي هم انتهي ምንም ማብቂያ የሌለው ማለት ነው። ጌታችን አላህ Subhanahu Wa Ta'ala አሶመድ ማለት በብዙ ይፈሰራል። አሶመዱ ወላ ያኩሉ ወላ ያሽረቡ በዛ ይተረጎማል እንጂ ዲፍን ተብሎ የተተረጎመ አንድ አምጣልኝ። ቀዳዳ የሌለው ማለት ምን ማለት ነው? አንድ አምጣ ዲፍን የሚል ነገር የተተከፍቶልህ እኮ አሁን አቡ ሙጃይ አሶመድ ላ ያኩሉ ወላ ያሽረቡ ስለከዛልክ እንደ አንተ ማለት ነው። የማይበላ የማይጠጣ ጌታችን ተፈጥሯኖች አይመሳሰልም። አቡ ፎዛ እስኪ አትጩህና ቢያንስ ሰከንድ ለማለት ሞክር። ክፍተት የሌለው በእንደብረህ ተዓወለ ተዓረፋለህ። እዚህ የራስህን እንትን ተዓረፈም እንደዚህ ጋር የምታዓረፈው እየመጣ እባክህ አትጩህ። ታሪክ የምታደርገው ማለት ነው። እባክህ አትጩህ። አንድ አይደለም 20 መረጃ ልሰጥ እችላለሁ። እኔ ድፍን የእኛን ሃይማኖት አንተ ነው የምታስተምረው። እባክህ ተረጋጋ። ኩፋር ማለት አይደለም። አንድ አይደለም 20 ልሰጥ እችላለሁ። አረበኛ ተረድተህ ነው የምታስተምረው። እባክህ ተረጋጋ። አንተ تعلمون ديننا ان انت تستمرون ولا ناخذ من التوراة ተውራትና ተንጅልኩ ምንም አንድም ከናንተ ፕሊዝ ሱረቱ ኑስ ላይ 94ኛው አያ ላይ ነብይህ እንኳን እኛን እንዲጠይቀን ታዟል። እንኳን አንተ ሱረቱና አናም 43ኛው አያ ላይ እኛን እንድጠይቀን ታዘሃል። አንተ ራስህ ኤኔስ ተረጋጋ። ቁርአንህ ነው የሚያዝህ። አላህን ቃል አክብር። በአላህም ተመረጠ ኤኔስ ይሰማል ወይ? ተውራት ዑመር ኢብኑ ኸጣብ የሆነች ብጣሽ ይዞ መጥቶ ሙሳ በህይወት ቢኖር ኖሮ ዑመርና ተቀበለው። ዑመር ነብይህንም የአይምሮ ታማሚ ነው ብሎ ያጣጣለ ሰው ነው። ስለዚህ ዑመርን ተውና ዑመር ከነሱ እንዴት እንቀበላለን እውቀት ያለው ብዙም አትደናነቅበት። ምክንያቱም ነብይ ታሞም እንኳን ያጣጣሉ ናቸው ሳቦች። ስለዚህ ሳቦችን ተዋቸው። የነብይህና አላህ ብለህ የምትከተለው ቁርአን ላይ እኛን እንድትከተል ከኛም ጥያቄ እንድትጠይቅ ታዘሃል። መሀይሞች ህዝቦች ነን ያለው ራሱንና ተከታዮቹን ነው። ሙሐመድ ሱራ ቡሃሪ 1913 ላይ እኔና ተከታዮች ናቸው መሀይም ናቸው እንጂ ያለው የመጽሐፉ ሰዎች ናቸው። እኔስ ወርዷል። ሙሐመድ ቀጥል። ያው እኔ እሱ ጨርሶታል። እዚህ ላይ ሆድ የለውም ሲባል ወይም ደግሞ ድፍን ነው ሲባል የተፈለገበት ምንድን ነው? እያንዳንዱ አረብኛ ላይ ብዙ ከቁርአንም ጀምረ ከሐዲስም ጀምረ ግልጽ የሚቀመጡ አንቀጾችና ሐዲሶች ይኖራሉ። ከዛ ደግሞ እሱን የሚያብራሩ ደግሞ ዑለሞቹ ምንድነው የተፈለገበት በሚለው ላይ ደግሞ ማብራሪያውን ያስቀምጣሉ። እዚህ ላይ ጀውፍ ሲባል
ክፍት ወይም ደግሞ ክፍት ነው አላህ ሱብሓነሁ ወተዓላ ወይም ድፍን ነው አይባልም ሲባል የተፈለገበት ምንድነው? አላህ የሚበላና የሚጠጣ የሆነ ጌታ አይደለም የሚለውን ነው ያኔ ዑለሞቹ ትርጉም ሰጥተው ያለፉት እንጂ ድፍን ነው ማለት ያኔ ይሄ ለአላህ እንደኛ ከሆነ ወይም ደግሞ እንደ እስልምና ከሆነ ስድብ ነው የሚሆነው። ድፍን ነው ሲባል ይሄ ለአላህ ስድብ ነው የሚሆነው። ስለዚህ በጠቅሉ ሶመድ ሲባል የተፈለገበት ምንድነው? የማይበላ የማይጠጣ የተብቃቃ የሆነ ጌታ፣ ፍጥረታቶች ደግሞ ከሱ የሚፈልጉ እሱ ደግሞ ከማንም የማይፈልግ የሆነ ጌታ መሆኑን ነው የሚያስረዳው ማለት ነው። እሱ ምንም ስለዚህ ችግር የለውም በቃ። ስለዚህ ምንድነው ጥያቄያችን ኦልሞስት ወደ ኋላ ይመለሳል ማለት ነው። አላህ ቃላቶች እንዳሉት ታምናለህ መሐመድ? ቁርአን ላይ ሱራ አሊ ኢምራን ላይ አላህ ሱብሓነሁ ወተዓላ ቁርአን በሁለት አይነት መልኩ እንደወረደ ወይም ደግሞ ሁለት አይነት እንደሆነ ነው ሲባል አይታወቅም። ሱራ 3:7 ላይ ግልጽ የሆነም ግልጽ ያልሆነም አለ ይላል። ስለዚህ አንተ የትኛው ነው የምትቀበለው? ግልጽ ያልሆነው ነው የምትቀበለው? ዲሌማ ነው ጥሎባቸው። ሱራ 3:7 ነው የምትጠቅሰው፣ ሌላ ነገር አይደለም። ስለዚህ እሱ በራሱ ውድቅ የሆነ ጥያቄ ውድቅ ነው። ለምን ውድቅ ውድቅ ነው? አትጥቀሰው። ልጠቅሰው የፈለግከው ስለገባኝ ነው። ስለዚህ ከቁርአን ጋር ይጋጫል። እሱ አስቀድሞ አስጨርሰኝ። አንተ የውስጥ አታውቅም። ቆይማ አንተ የውስጥ የሚያውቀው አንድ ፈጣሪ ነው እና አስጨርሰኝና ከዛ ታሊቅ የምታስተካክል ነገር ካለ አስተካክል፣ ችግር የለውም። እና ምንድን ነው ቁርአን አላህ ሱብሓነሁ ወተዓላ ግልጽ የሆኑ አያቶች አሉ፣ አንቀጾች አሉ። እነዚህ ደግሞ የቁርአን እናት ተብለው የቁርአን እምብርት ወይም ደግሞ እናት ተብለውም ይሰየማሉ። ሌላዎቹ ደግሞ አሻሚ የሆኑ ከአንድ ትርጉም በላይ ያላቸው የቁርአን አናቅስቶች አሉ። እነዚህን ደግሞ ትርጉማቸው የሚያውቀው አላህና ዒልም ላይ ጥግ የደረሱ ዒልም ያላቸው ባለቤቶች ናቸው። በዚህ ጉዳይ ላይ እውቀት ያላቸው። ታዲያ እነዚህ ብዙ ስለ አላህ ሱብሓነሁ ወተዓላ እጅ በተመለከተ ቁርአን ላይ መጥቷል። ስለ ፊቱ በተመለከተ ቁርአን መጥቷል። ስለ አይኑ በተመለከተ ማለት ስለ ሁለት አይኖቹ መጥቷል። ስለ እግር በተመለከተ ቁርአን ላይ መጥቷል። አሁን እነዚህ ቁርአን አንቀጾችን እንዴት ነው መረዳት ያለብን ከተባለ ሰለፎቹ ቀደምቶቹ ሁለት አይነት አካሄድ አላቸው። እነዚህ አካሄዳቸው ምንድነው? ከፊሎቹ ትርጉሙን አናቅም፣ የአላህ ቃል መሆኑን አምነንበት እናልፋለን፣ ትርጉሙን ግን እንደዚህ ብለን አንሰጥም ብለው ሄደዋል። ስለዚህ የሰለፎች ሌሎቹ ደግሞ ለአላህ ሱብሓነሁ ወተዓላ ለሱ በገለጸው መልኩ የሚያመቹ ነገራቶች ወይም ደግሞ በገለጸ መልኩ እናጸድቃለን ብለው ሄደዋል። ስለዚህ እኔ አካሄዴ ወይም ደግሞ አንተ ምንድነው ካልከኝ እኔ እንደዚህ አይነት ሙተሻል ወይም ደግሞ አሻሚ የሆኑ ቁርአን አንቀጾችና ሐዲሶቹ በሚመጡ ሰዓት ላይ ትርጉሙን የሚያውቀው አንድ አላህ ብቻ ነው፣ እኔ አላቅም። ነገር ግን ቁርአኑ የአላህ ቃል መሆኑ ሐዲሱም ደግሞ ከነብያችን አለይሂ ሰላቱ ሰላም የተረጋገጠ መሆኑን አምንበታለሁ። ነገር ግን ትርጉሙን በዚህ መልኩ አላምንበትም ብዬ በዚህ ሁኔታ ላይ መሄድ ይሄ የሰለፎች አካሄድ ነው። ስለዚህ እጅግር አለው ከዛሊከ ደግሞ ጀሃነም ላይ እግሩን ያስገባል የሚለው ጉዳይ ላይ ትርጉሙን አላህ ይወቀው። ሐዲሱንም ማን ነብዩ ኢማሙ ሻፊዒ ረህመቱላሂ ተዓላ አለይሂ መሐመድ ነብዩ ወደላ እንዳይሆን ያልካቸውን ነገሮች አንድ እንዳማኝ ልትመራበት ትችላለህ፣ እንደዛ ብለህ ማመን ትችላለህ። ነገር ግን አማኝ ላልሆነ ሰው አንተ የጠቀስከው ጥቅስ አያስኬድም። አንድ ኤቲስት የሆነ ወይም አንድ ክርስቲያን አላህ ያውቃል ብትለው፣ ስለዚህ ስለ ሃይማኖት ማታውቅ ከሆነ ስለ አላህ ማታውቅ ከሆነ ጥያቄን አድሬስ ማታደርግ ከሆነ ማን ነው አላህ? ፕላስ ደግሞ ሉክ ግልጽ ማድረግ ሲችል ሱራ 3:7 ላይ ሙተሻቢ የሆኑ አሉ። ከዚህ መጽሐፍ ውስጥ ግልጽ የሆኑ አሉ፣ የእምነቱ መሰረቶች ናቸው። ግልጽ ያልሆኑ ደግሞ አሻሚዎች የሆኑ አሉ። የትኞቹ ናቸው አሻሚ የሆኑ? አልነገረንም። በደንብ ዲሌማ ውስጥ እንዴት እንደከተታቸው ታዘቡ። መጽሐፍ ጻፋችሁና እዚህ መጽሐፍ ውስጥ ለእናንተ ግልጽ ይሆናል፣ ሚስጥር ደግሞ አለ ማልነግራችሁ ብዬ ብላችሁ የምታነቡት ሁሉ ፕሊስ አዳምጥ። ቆይ አዳመጥኩ እኮ ነው። አንተ ግልጽ ይሆናል፣ ግልጽ የሆነ የለም ከተባላችሁ የትኛው ነው ግልጽ የሆነው የትኛው ነው ግልጽ ያልሆነው? ማንም ያውቅ የለም። በቃ ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ
ሰዎች በፈለጉት መረዳት ይችላሉ ማለት ነው። ምክንያቱስ ያንን ጥቅስ ይጠቅሳሉ፣ ግልጽ ያልሆነ ነው ብለው ማለፍ ይችላሉ። የሆነ ጥቅስ ሲጠቅሱና ደግሞ ይህንኛው ለእኔ ይህንኛው ነው ግልጽ የሆነልኝ ብለው በራሳቸው መተርጎም ይችላሉ። ክፍሉ እንደዛ ስለሚፈቅድላቸው ግልጽ የሆኑ አሉ፣ ግልጽ ያልሆኑ አሉ ብሎ ስላስቀመጠው ማለት ነው። አንዴ አዳምጥ። ሌላኛው ችግሩ ምን መሰለህ? ፕሌስ እኔ እኮ አንተ ስታወራ እኮ ዝም እያዳመጥኩ ነበር። ሌላኛው ችግሩ ምንድነው? እሱ ቁርአኑ ሉክ በዚህ መጽሐፍ ውስጥ ግልጽ የሆነ አለ፣ ግልጽ ያልሆነም አለ ብሎ ጥርጣሬ ውስጥ ከጨመራቸው በኋላ አስቸጋሪው ፓርት ደግሞ ምንድነው? እሱ መሰላችሁ ስለምን ጉዳይ ነው ግልጽ የሆነው? ስለምን ምንድነው ግልጽ ያልሆነው? አልታወቀም። ሲከብድ ግልጽ ያልሆነ አለ ብለህ ታልፋለህ ማለት ነው። የተረዳኸው ሲመልስልህ ደግሞ ግልጽ አይደለም ትላለህ፣ ግልጽ ነው ትላለህ ማለት ነው። አንተ የከበደህ ግልጽ ያልሆነ ነው ያልከው ለሌላኛው ደግሞ ግልጽ ሊሆን ይችላል። ለአንተ ደግሞ ግልጽ አይደለም ግልጽ ነው ያልከው ለዛኛው ደግሞ ግልጽ ላይሆን ይችላል። ስለዚህ ሰዎች እንደፈለጋቸው እንዲረዱ አደረገ። አንድ ሁለተኛው ግን ምንድነው? እሱ ቁርአኑ በራሱ እንዲጋጭ አደረገው። ሱራ 6 114 እና 115 ላይ ቃሉ ያላ ልዋጭ የሌለውና የተብራራ እንደሆነ ያስቀምጣል። ሱራ 16 89 ላይ ያላ ቃል ግልጽና የተብራራ እንደሆነ ያስቀምጣል። ሱራ 15 1 ላይ፣ ሱራ 12 111 ላይ ቁርአን ግልጽና የተብራራ እንደሆነ አንድም ነገር ያልተብራራ እንደሌለ ዘሆል ከሰማይ እስከ ምድር ያሉትን እንዳብራራ 89 እንዳብራራ ተናግሯል ማለት ነው። ስለዚህ እንደዚህ ከሆነ ዘሆል ግልጽና የተብራራ ነው መጽሐፉ ካለ ያለፉትንም የሚያብራራ ነው ካለን መልሶ ደግሞ ግልጽ የሆኑም ግልጽ ያልሆኑም አለ ካለን ቁርአኑ በራሱ ዲሌማ ውስጥ ከተው ማለት ነው። ራሱን በራሱ በህዝቦች ውስጥ ከጎረሳቸው በእነሱ ላይ መስካሪን የምንቀሰቅስበት አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣበት ቀን አስታውስ። መጽሐፉንም ለሁሉ ነገር አብራሪ ለሁሉ ነገር አብራሪ ካለ በኋላ ኖ ግልጽ ያልሆነ ነገር አለ ማለት በራሱ ከቁርአኑ ጋር የሚጋጭ ያደርገዋል። ለሁሉ ነገር ምንድን ነው? አብራሪ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ ያወረድ ነው። መልሶ ለሁሉ ነገር አብራሪ ነው ካለ በኋላ አይ ግልጽ ያልሆነ ነገር አለ ማለት በራሱ ግጭት ነው። ስለዚህ ስለ አላህ ጉዳይ አሁን ስለ አካላቱ ስንጠይቅ እጅ እንዳለው ከታማመንን ያ እጁ ምንድን ነው? ድፍን ነው ወይንስ ክፍተት ነው ስንል ማታቁት ከሆነ ስለዚህ ስለ አምላካችሁ አታቁም ማለት ነው።